ሁሉም ነገር ሲጨልምባችሁና መውጫ ቀዳዳ ያጣችሁ ሲመስላችሁ ህይወት ሌላ እድል እንደምትሰጣችሁ ታምናላችሁ? አንድ ቢሊዮነር ነጋዴ ከፈረንሳይ ባለ ሀብቶች ጋር የ500 ቢሊዮን ናይራ ስምምነት ለመፈራረም 30 ደቂቃዎች ብቻ ሲቀሩት በሌጎስ ውስጥ የሚገኘው ብቸኛው አስተርጓሚው ድንገተኛ አደጋ ይደርስበታል። ነገር ግን በየቀኑ ጧት በቢሮ ኮሪደር ላይ የሚያልፋትና ትኩረት የማይሰጣት የጽዳት ሰራተኛው ኤማራ ኦካፎር ከዚህ አጣብቂኝ ልታወጣው መጣች። በዚያች ቅስፈት ያደረገችው ነገር የሁሉንም ህይወት ለዘላለም ለወጠው። ኤማራ መሬት ላይ ተንበርክካ ወለል ስታጥብ ያሰበችው ነገር ልጇን ማሳደግ ብቻ ነበር። ነገር ግን ያ በትህትና የጀመረችው ስራ እንዴት ወደ ዓለም አቀፍ የንግድ አምባሳደርነት ቀየራት? እስር ቤት ያለው ባሏ የጠየቃት ይቅርታስ አሁን ምን ትርጉም ይኖረዋል? የተአምራዊ ጉዞ እናንተም ተስፋ በቆረጣችሁበት ሰዓት ገና አላበቃም የሚል የተስፋን ብርሃን ይሰጣችኋል። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን አስደናቂ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮመንት ላይ ጻፉልን። ታሪክ ሰውን ይቀይራል ብላችሁ የምታስቡ ከሆነ በደግነት ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን የምትወዱ ከሆነ ደግሞ በየቀኑ ወደ እናንተ የምናደርስበትን የዩቲዩብ ቻናላችን ሰብስክራይብ በማድረግ አዳዲስ ታሪኮቹ እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። አዲባዮ ስልኩን ሲዘጋ እጆቹ ሲንቀጠቀጡ ተሰማው። 52 ዓመቱ የንግድ ግዛቱን ከባዶ በችግርና በድህነት ውስጥ አልፎ ገንብቷል። ነገር ግን በሌጎስ መሃል በሚገኘው በ40ኛው ፎቅ ቢሮ ውስጥ እየተሰማው ያለው ድንጋጤ አይነት ተሰምቶት አያውቅም ነበር። ዜናው የሥራ መስከንን የሚያጠፋ አይነት ነበር። ጁሊያን ሌሮይ ታማኝ አስተርጓሚው ከአደጋው በኋላ በከባድ ሁኔታ ላይ ነበር እና ፈረንሳውያኑ ደግሞ በ27 ደቂቃ ውስጥ ይደርሳሉ። አቶ ባባቱንዴ የጸሐፊው ቺዮማ ድምፅ በኢንተርኮም በኩል በጭንቀት ተሰማ። ሪፖርቶች ተዘጋጅተዋል። ነገር ግን አስተርጓሚው ባባቱንዴ ከውድ የቆዳ ወንበሩ ተነስቶ ወዲህና ወዲያ መራመድ ጀመረ። በመስኮቱ በኩል የከተማዋን ግርግር ተመለከተ። ነገር ግን ዛሬ ያ እንኳን ሊመጣ ካለው ጥፋት ትኩረቱን ሊሰርቀው አልቻለም። ቺዮማ የፍርድ ቤት ውሳኔን የሚመስል የጥቅል ወረቀት ይዛ በገረጣ ፊት ገባች። ጌታዬ፣ በከተማ ውስጥ ላሉት ሁሉም ፈረንሳይኛ አስተርጓሚዎች ደውያለሁ። ሁሉም በስራ ላይ ናቸው ወይም በሰዓቱ መድረስ አይችሉም። ማግኘት የቻልኩት ምርጥ ሰው ለከሰዓት በኋላ ነው። ባባቱንዴ ትኩር ብሎ ተመለከታት። ቺዮማ፣ ፈረንሳውያኑ እኮ በ20 ደቂቃ ውስጥ ይደርሳሉ። ይህ ስብሰባ 500 ቢሊዮን ናይራ አለው። ይህንን ውል ካጣን የኩባንያውን ግማሽ ሰራተኞች ማሰናበት ይኖርብናል። ይህ ማጋነን አይደለም። ለዓለም አቀፍ መስፋፋት ከፈረንሳዩ ሞሬል ግሩፕ ጋር ያለንን ነገር አደጋ ላይ ጥሎታል። ይህ ከ15 ዓመት በፊት ጀምሮ የነበረው ህልሙ ነው። ባባቱንዴ በጭንቀት ተመላለሰ። እንግሊዘኛና ኢግቦ መናገር ይችላል። ነገር ግን ፈረንሳይኛ ለሱ ሚስጥር ነው። ጉግል ትርጉምን እንጠቀም? አይሆንም፣ በጽኑ ተስፋ መቁረጥ መለሰች። ጌታዬ፣ የምናወራው ስለ ውስብስብ ውል፣ ቴክኒካዊ ቃላት፣ የህግ ዝርዝሮች ነው። ይህ በሬስቶራንት ውስጥ የሚደረግ ጨዋታ አይደለም። አሁን እሷ ትክክል ናት። ስልኩ ጮኸ። ዣን ፒየር ሞሬል ነበር፣ የፈረንሳዩ መሪ። ባባቱንዴ በማይረዳው ውብ ፈረንሳይኛ ይናገራል። ትሬስ ሜርች። ባባቱንዴ ትክክለኛ ነገር ተናግሬ ይሁን ብሎ ተስፋ በማድረግ ስልኩን ከመዝጋቱ በፊት ማለት የቻለው ያንን ብቻ ነበር። ቺዮማ፣ በ15 ደቂቃ ውስጥ እዚህ ይደርሳሉ። 15 ደቂቃ። ባባቱንዴ ለመጀመሪያ ጊዜ ጮኸ። መገናኘት ካልቻልን እንደ አማተር ይቆጥሩናል። እናም ሁሉንም ነገር ይሰርዛሉ። በውጭ በኩል ሰራተኞቹ ስራ ቆመዋል። አለቃቸው ሲደናገጥ ሲያዩ ይህ የመጀመሪያቸው ነው። የፋይናንስ ዳይሬክተሩ ወደ በሩ ቀረበ። ባባቱንዴ፣ ልረዳ እችላለሁ? የሱ ፈረንሳይኛ ከባባቱንዴ የባሰ ነበር። ፈረንሳይኛ መናገር የሚችል የምታውቀው ሰው አለ? ማንም ቢሆን። ኦሉ አመነታ። ልጄ የግል አስተማሪ አላት፣ ግን አሁን እያስተማረች ነው እና ስለ ንግድ ምንም እውቀቱ የላትም።
እሱ በእንግሊዘኛ እንዲያወሩ ሐሳብ አቀረበ። ነገር ግን ባባቱንዴ ወዲያውኑ ውድቅ አደረገው። እነሱ እብዶች ናቸው፣ ባህላዊ ባለ ሀብቶች ቁም ነገረኛ እንዳልሆንን ያስባሉ። ፕሮቶኮልን፣ ትምህርትን፣ ብልህነትን ያደንቃሉ። የግብይት ዳይሬክተሯ ዘይነብ በበሩ በኩል ታየች። ስለ ሕክምና ድንገተኛ አደጋው ብናስረዳቸውስ? ስለ ተርጓሚው? ባባቱንዴ ወንበሩ ላይ ተዝለፈለፈ። ዘይነብ፣ እነሱ እኮ ከፓሪስ የመጡት ለዚህ ብቻ ነው። መገናኘት እንኳን ካልቻልን ፋይዳ የሌለን ኩባንያ እንደሆንን ያስባሉ። ሰዓቱ 3 ሰዓት ይላል። በ10 ደቂቃ ውስጥ የሞሬል ቤተሰቦች በስብሰባ አዳራሽ ውስጥ ባባቱንዴ ሊያደርገው የማይችለውን ገለጻ ይጠብቃሉ። ቺዮማ የመጨረሻ ሐሳብ ሞከረች። ጌታዬ፣ ለአሊያንስ ፍራንሲስ ደውላለሁ። እሷ በድንጋጤ ስትደውል ባባቱንዴ አንድ ጥቁር መኪና ውጪ ሲቆም አየ። 3 ውብ የሆኑ ሰዎች፣ ግልጽ አውሮፓውያን ወረዱ። የባባቱንዴ ሆድ ተረበሸ። ቺዮማ ደርሰዋል እና ደግሞ እኛ አስተርጓሚ የለንም። በዚህን ጊዜ ኤማራ ኦካፎር የጽዳት ጋሪዋን እየገፋች በኮሪደሩ በኩል አለፈች። ኤማራ በህንፃ ውስጥ ለ2 ዓመታት ሰርታለች። ሁልጊዜም የማትታይ ዝምተኛ የ43 ዓመት ሴት፣ ጸጉሯን በቀላል መንገድ ያስያዘች፣ የጽዳት ኩባንያውን ሰማያዊ ዩኒፎርም የለበሰች። ኤማራ ከአቶ ባባቱንዴ ቢሮ የሚወጣውን ጩኸት ሰምታለች። ነገር ግን በሚጮሁ ስራ አስፈጻሚዎች ተለማምደዋለች። ሆኖም ዛሬ ድምፁ የተለየ ነበር። እንደዚህ ተስፋ ሲቆርጥ እንደዚህ ሆኖ ሰምተው አታውቅም። ኤማራ የፈረንሳይኛን ቃል ደጋግሞ ሲናገር ስትሰማ ጽዳቷን አቆመች። እጆቿ የጽዳት ጨርቁን አጥብቀው ያዙ። ፈረንሳይ፣ ፓሪስ፣ ከ4 ዓመት በፊት የተወቹና በየቀኑ ለመርሳት የሞከረችው ህይወት። በዚህ ኩባንያ ውስጥ ፈረንሳይኛ መናገር የሚችል አንድም ሰው የለም። ባባቱንዴ ጮኸ። ኤማራ ላለመታየት ያላትን ስሜት እየታገለች ወደ በሩ ቀረበች። ነገር ግን የሰውየው ተስፋ መቁረጥ በውስጡ ያለውን ጥልቅ ነገር ነካው። ምናልባት የራሷን የተስፋ መቁረጥ ጊዜያት አስታውሷት ይሆናል። ይቅርታ። ኤማራ የተከፈተውን በር በቀስታ አንኳኳች። ሁሉም ራሶች ዞሩ። ኤማራ፣ አሁን የጽዳት ጊዜ አይደለም አለች ቺዮማ። ኤማራ በጥልቀት ተነፈሰች። እናም ወደ ክፍሉ ገባች። ይቅርታ ስለረበሽኳችሁ፣ ነገር ግን ስለ ፈረንሳይኛ ቋንቋ ስታወሩ ሰማሁ። ባባቱንዴ ትዕግስት በማጣት ተመለከታት። ኤማራ፣ እኛ በችግር ላይ ነን። ፈረንሳውያኑ አሁን እየመጡ ነው። አውቃለሁ ጌታዬ፣ እኔም ለዛ ነው የመጣሁት። ኤማራ ቀጣይ ቃላቶቿ ሁሉንም እንደሚለውጡ አውቃ ለጥቂት ጊዜ ቆመች። እኔ ፈረንሳይኛ አቀላጥፌ መናገር እችላለሁ። ዝምታው የሚረብሽ ነበር። ባባቱንዴ አይኑን አርገበገበ። ቺዮማ አፏን ከፈተች። ነገር ግን ምንም ድምፅ አላወጡም። ኦሉና ዘይነብ ባለማመን እርስ በርስ ተያዩ። ምናልሽ? ባባቱንዴ በመጨረሻም ማውራት ቻለ። ፈረንሳይኛን አቀላጥፌ መናገር እችላለሁ ጌታዬ። በፓሪስ 12 ዓመታት ኖሬያለሁ። ኤማራ ድምጿን አጽንታ ተናገረች። ባባቱንዴ ልክ ለመጀመሪያ ጊዜ እንደሚያያት አድርጎ ተመለከታት። ለ2 ዓመታት ያህል ኤማራ ኦካፎር የቢሮ አካል ብቻ ነበረች። አሁን ግን በድንገት በህይወት ውስጥ ካጋጠመው ትልቁ ችግሩ ልታድነው የመጣች ብቸኛ ሰው ሆናለች። እርግጠኛ ነሽ? ባባቱንዴ ባለማመን ጠየቀ። በጣም እርግጠኛ ነኝ ጌታዬ። በፓሪስ ሰርቻለሁ። የፈረንሳይን ባህል በደንብ አውቃለሁ እና ልረዳችሁ እችላለሁ። የኤማራ ልብ በኃይል ይመታ ነበር። ዳግመኛ ላለመመለስ ምላ ወደ ነበረችበት ዓለም ለመመለስ ሐሳብ አቀረበች። ከኮሪደሩ በፈረንሳይኛ የሚነገሩ ድምጾች ተሰሙ። ባለሀብቶቹ ደርሷል። ባባቱንዴ አማራን፣ ቡድኑንና ሰዓቱን ተመለከተ። ምርጫ አልነበረውም። በጽዳት ሰራተኛዋ መተማመን ወይም 500 ቢሊዮን ናይራ ማጣት። ቺዮማ፣ ኤማራን ወደ ስራ አስፈጻሚው ሽንት ቤቱ ሰጃት። በፍጥነት የሚስማማ ልብስ ፈልጊላት። ፍጠኝ። ዘይነብ፣ አንቺ ሰነዶችን አዘጋጂ። ኦሉ፣ ፈረንሳውያኖቹን ተቀበላቸው እና ትንሽ ጊዜ ግዛ። ባባቱንዴ በጥልቀት ተነፈሰ። ኤማራ፣ የምታደርጊውን እንደምታውቂ ተስፋ አደርጋለሁ። ኤማራ በውስጧ እየተንቀጠቀጠች ራሷን ነቀነቀች። ይህ መተርጎም ብቻ አይደለም፣ ማንነቷን መመለስ፣ አሁንም የሚደመውን ቁስሏን መንካት፣ ያደቀቃትን ያለፈ ታሪክ መጋፈጥ ነው።
ቺዮማ ለመዘጋጀት ስትጎትታት ኤማራ ፈረንሳውያኑ ሲገቡ ሰማች። ድምጻቸው ጮኸ፣ የለሰለሰ በትክክል አብራቸው ተሰራ ከነበሩት ስራ አስፈጻሚዎች እንደምታስታውሰው ነበር። እና ለመጀመሪያ ጊዜ በ4 ዓመት ውስጥ ኤማራ ኦካፎር ወደ ኮርፖሬት ዓለም ለመመለስ ተዘጋጀች። በድንገት እንደ ድሮ ባለብዙ አጋር ኩባንያ ዋና ስራ አስፈጻሚ ሳይሆን የባባቱንዴ አዲባዮ ኩባንያን ልታድን ወይም ልታጠፋ የምትችል ድንገተኛ አስተርጓሚ ሆና በ100 ቢሊዮን የሚቆጠር ናይራዎች እጣ ፋንታ ማንም ሊገምተው የማይችለውን ሚስጥር በያዘች አንዲት የጽዳት ሰራተኛ እጅ ነው። ኤማራ ከዚህ ስብሰባ በኋላ ምንም ነገር እንደቀድሞ እንደማይሆን ታውቃለች። ዳግመኛ መደበቅ አትችልም። ምናልባትም በ4 ዓመት ውስጥ ለመጀመሪያ ጊዜ መደበቅ አልፈለገችም። ቺዮማ አማራን በኮሪደሩ በኩል ወደ ስራ አስፈጻሚዎች ሽንት ቤት አስገባቻት። ኤማራ የዚህ ህንጻ ክፍል ውስጥ ገብታ አታውቅም። ይህ የቅንጦትና የዘመናዊነት ዓለም ነው። ኤማራ በእውነት ፈረንሳይኛ መናገር ትችያለሽ? ይህ ካልተሳካ አቶ ባባቱንዴ ሁላችንንም እዚያው ያባረረናል። ኤማራ በመስታወት ውስጥ ራሷን አየች። ከ4 ዓመት በፊት ያልነበሩ መጨማደዶች አሁን አሏት። የደከመች የ43 ዓመት ሴት። የጽዳት ዩኒፎርሙ በትክክል የሆነችውን እንድትመስል ያደርጋታል። የማትታይና የምትተካ፣ በቀላሉ የምትተካ። እርግጠኛ ነኝ ቺዮማ፣ በፈረንሳይ ባለብዙ አጋር ኩባንያ ውስጥ ለ8 ዓመታት ሰርቻለሁ። የኦፕሬሽን ዳይሬክተር ነበርኩ። ኤማራ ሳትቆጭ ቃላቱ ወጡ። ቺዮማ አይኖቿን በሰፊው ከፍታ ቆመች። ምን ነበርኩ ነው ያልሽኝ? ያ ረጅም ታሪክ ነው። አሁን ትኩረት ማድረግ ያለብን በስብሰባው ላይ ነው። ኤማራ ዝርዝር ሁኔታዎችን አስቀረች። ቺዮማ ጥቁር ሰማያዊ ብሌዘር፣ ነጭ ሸሚዝና መደበኛ ቀሚስ አወጣች። ይህንን በፍጥነት ልበሽ ኤማራ፣ አሁን በስብሰባው አዳራሽ ውስጥ መሆን አለባቸው። ኤማራ ልብሷን ቀየረች። መደበኛ ልብስ። በኮርፖሬት ስብሰባ ካልተሳተፈች፣ በሙያዊ ደረጃ ፈረንሳይኛን ካልተናገረች 4 ዓመታት ሆኗታል። ይህ ልክ ከከባድ አደጋ በኋላ እንደገና ብስክሌት እንደመንዳት ነው። ኤማራ፣ እውነቱን ማወቅ አለብኝ። በእውነት ንግዱ ይገባሻል? ምክንያቱም ስለ ውሎች፣ ኢንቨስትመንት እኔ እንኳን እንዴት እንደሚባሉ የማላውቃቸው ቴክኒካዊ ቃላትን ያወራሉ። ቺዮማ በጣም የተጨነቀች ትመስላለች። ኤማራ ብሌዘሯን አስተካክላ በመስታወት ውስጥ ራሷን አየች። ለውጡ አስደናቂ ነበር። በድንገት እውነተኛ ስራ አስፈጻሚ መሰለች። ቺዮማ፣ ለ8 ዓመታት ውሎችን በ10 ቢሊዮን የሚቆጠሩ ዩሮዎችን ዘግቻለሁ። ከፈረንሳይ ትላልቅ የንግድ ቡድኖች ጋር ተደራድሬያለሁ። ምን እንደማደርግ በትክክል አውቃለሁ። ኤማራ በጥልቀት ተነፈሰች። በውስጧ የሆነ ነገር ሲነቃ ተሰማት። ነገር ግን ከስብሰባው በፊት ለ5 ደቂቃ ብቻዬን ሆኜ አይምሮዬን ማዘጋጀት አለብኝ። 5 ደቂቃ የለንም ኤማራ፣ ፈረንሳውያኑ እኮ እየጠበቁ ነው እና ባባቱንዴ የልብ ድካም ሊይዘው ተቃርቧል። ቺዮማ፣ ይህንን ነገር በደንብ እንድንሰራ፣ ይህንን ኩባንያ በታሪክ ውስጥ ካጋጠመው ትልቁ ውርደት እንድንታደገው ከፈለግሽ እነዚህን 5 ደቂቃዎች የግድ ፈልጋቸዋለሁ። እመኚኝ። ቺዮማ መነታች። በአማራ ላይ የተለየ ነገር አየች። 5 ደቂቃ ብቻ፣ ከዚህ አይበልጥም አለችና ቺዮማ እየሮጠች ወጣች። ኤማራ በቆዳ ሶፋው ላይ ተቀመጠችና አይኖቿን ጨፈነች። በጊዜ መጓዝ አለባት። በመንቴንግ የቅንጦት አፓርታማ ውስጥ የምትኖረውን በየቀኑ ፈረንሳይኛ የምትናገረውንና ከአውሮፓ ትላልቅ የንግድ ቡድኖች ጋር በጣም ቀላል ነገር ይመስል የምትደራደረውን አድሪያን ሞሬልን ማግኘት አለባት። በፓሪስ የሚገኙትን የሞሬል ግሩፕ ዋና መስሪያ ቤት ስብሰባዎች አስታወሰች። ያንን ቤተሰብ በደንብ ታውቋለች። ወግ አጥባቂና ባህላዊ ናቸው። ከምንም ነገር በላይ ፕሮቶኮልና ውበትን ያደንቃሉ። ዣን ፒየር በንግድ ስነ ምግባር ላይ በጣም ጥብቅ ነው። ማንኛውም ስህተት ከተፈጠረ ስብሰባው ይቋረጣል። ኤማራ አይኖቿን ከፈተችና ቆመች። እውነተኛ ማንነቷን የምትመልስበት ጊዜ ደርሷል። ውጪ ባባቱንዴ በጭንቀት ይራመዳል። ኦሉ ፈረንሳውያኑን በቡና ለማዝናናት ይሞክራል። ባባቱንዴ ግን በዚህ ነገር ላይ እርግጠኛ ነው? ዘይነብ ለቺዮማ በሹክሹክታ ተናገረች። ሁሉንም ነገር በጽዳት ሰራተኛ ላይ አደጋ ላይ ይመጣል።
ቺዮማ በመገረምና በጭንቀት ስሜት ቀረበች። ባባቱንዴ አንድ ነገር ልነግርህ ይገባል። ኤማራ ለ8 ዓመታት የፈረንሳይ ባለብዙ ሀገር ኩባንያ የኦፕሬሽን ዳይሬክተር እንደነበረች ነግራኛለች። ባባቱንዴ በድንገት ቆመ። ምን? ይህ እንዴት ሊሆን ይችላል? በ10 ቢሊዮን የሚቆጠሩ ዩሮዎች ውሎችን እንደዘጋች ተናግራለች። ባባቱንዴ ምናልባትም የምታደርገውን ነገር በእውነት ታውቃለች። ምናልባት እሷ የጽዳት ሰራተኛ ብቻ አይደለችም። ባባቱንዴ ያንን መረጃ ከማሰላሰሉ በፊት ኤማራ በኮሪደሩ ላይ ታየች። ለውጡ በጣም አስገራሚ ስለነበር ማንም ሊያውቃት አልቻለም። ብሌዘሩ በትክክል ይገጥማታል። አቋሟ ቀጥ ያለ፣ በራስ መተማመን የሚታይበት ነው። ስላለች ይቅርታ እየጠየቀች ሳይሆን በትክክል ወዴት እንደምትሄድ እንደምታውቅ ሰው ነው የምትራመደው። አቶ ባባቱንዴ አለች ኤማራ እና ድምጿ የተለየ ነበር። ይበልጥ ጠንካራ፣ ሙያዊና ከዚህ በፊት ከነበራት ምስል ጋር የማይጣጣም ስልጣን ያለው። ተዘጋጅቻለሁ። ባባቱንዴ ተመለከታት። ከዚህ በፊት ባላስተዋለው ሁኔታ በውስጧ የሆነ ነገር አለ። ተፈጥሯዊ በራስ መተማመን፣ ሊማሩት የማይችሉት ውበት። ኤማራ ከመግባታችን በፊት አንድ ነገር ማወቅ አለብኝ። በእውነት ይህንን ማድረግ ትችያለሽ? ይህ ስብሰባ የኩባንያው የወደፊት ሁኔታን ይወስናል። ካልተሳካ ኤማራ አይኑን ሳታርገበግብ ተመለከተችው። አቶ ባባቱንዴ ለ8 ዓመታት በዓለም ላይ ካሉ ትልቁ የፈረንሳይ ኩባንያዎች አንዱን በላቲን አሜሪካ ወክያለሁ። መላውን ገበያ የለወጡ ጥምረቶችን ዘግቻለሁ። ከፈረንሳይ ባለሀብቶች ጋር እንዴት መደራደር እንዳለብኝ በትክክል አውቃለሁ። የባባቱንዴ አፍ ተከፈተ። የትኛውን ኩባንያ? ሌጎስ ስትራቴጂክ ኮንሰልቲንግ። ለመላው ላቲን አሜሪካ ክልላዊ ዳይሬክተር ሆኜ ለክሌርሞር ፋራን ቦርድ በቀጥታ ሪፖርት አደርግ ነበር። አማራ በፊታቸው ላይ ያለውን ድንጋጤ አይታ ቆመች። ነገር ግን ያ ያለፈ ታሪክ ነው። ዛሬ እዚህ የመጣሁት እርሶን ለመርዳት ነው። ዘይነብ ለቺዮማ በሹክሹክታ ተናገረች። የቀድሞ የሌጎስ ስትራቴጂክ ኮንሰልቲንግ ዳይሬክተር እንዴት የጽዳት ሰራተኛ ልትሆን ቻለች? ይህ ምንም ትርጉም አይሰጥም። ኤማራ ሰምታለች ግን አልመለሰችም። አሁን የማብራሪያ ጊዜ አይደለም። መሄድ እንችላለን? እንደ ሞሬል ያሉ ቤተሰቦች ወግ አጥባቂ ፈረንሳውያን መጠበቅ አይወዱም። ባባቱንዴ ያንን መገለጥ እያሰላሰለ ራሱን ነቀነቀ። ወደ ስብሰባ አዳራሹ አመሩ እና አማራ የቡድኑን የማወቅ ጉጉት ያለውን እይታ ተሰማት። ከዚያ ስብሰባ በኋላ ሁሉም ነገር ለዘላለም ይለወጣል። ወደ ኋላ የመመለሻ መንገድ የለም። በሩ ሲከፈት ኤማራ 3 ውብ ልብሶችን የለበሱ ሰዎች በፈረንሳይኛ ሲያወሩ አየች። ዣን ፒየር ሞሬል የ70 ዓመት ሰው፣ ሙሉ በሙሉ ነጭ ጸጉር ያለው፣ አሁንም የምታስታውሰው ያው መኳንንታዊ አቋም አለው። ሉክ ሞሬል 40 ዓመት ገደማ የሚሆነው፣ በትዕግስት ማጣትና ኤማራ የማታውቀው ሌላኛ ሶስተኛ ሰው። ኤማራ ልክ ፓሪስ እንደተወለደች ሰው ፍጹም በሆነ ዘዬ በፈረንሳይኛ ተናገረች። 3ቱም ፈረንሳውያን ዞሩ። ዣን ፒየር በፍጹም ቅልጥፍናና በመገረም ቅንድቡን አነሳ። ሉክ ሰዓቱን መመልከቱን አቆመ። ሶስተኛው ሰው በአዲስ ፍላጎት ተመለከታት። ልክ መብራት ሲበራ እንደማየት ነበር። ኤማራ ጥቂት የፈረንሳይኛ ቃላትን እንደምታውቅ የጽዳት ሰራተኛ ማውራቷን አቆመች። ለብዙ ዓመታት በዚያ ባህል ውስጥ እንደኖረች እንደሰራችና እንደተነፈሰች ሰው ተናገረች። ባባቱንዴ በኤሚራ አጠገብ ቆመ። በንግግር ውስጥ ሙሉ በሙሉ ጠፍቷል። ነገር ግን በተፈጥሯዊነቷ ተደንቋል። ልክ በፊቱ እንደገና እንደተወለደች ያህል ነበር። ዣን ፒየር ቀረበና ለኩያ እንደሚሰጥ ክብር እጇን ጨበጣት። ንግግሩ ለጥቂት ደቂቃዎች በፈረንሳይኛ ቀጠለ እና ባባቱንዴ የተራ ትርጉም ብቻ እንዳልሆነ ተገነዘበ። ኤማራ የተራቀቀ ማህበራዊ ውይይት እያደረገች ግንኙነቱን እየገነባች በትክክል ልምድ ያለው ዓለም አቀፍ ተደራዳሪ የሚያደርገውን እያደረገች ነው። ስለምን እያወሩ ነው? ባባቱንዴ ለኤሚራ በሹክሹክታ ጠየቃት። ስለ ማህበራዊ ጉዳዮች። እርሱ የቢሮውን የከተማውን እይታ አደነቀ። ስለ ትምህርት ዳራይም ጠየቀኝ። ይህ መደበኛ ፕሮቶኮል ነው። እኔን እየገመገመ ነው። እርሱ ለንግድ የሚመጥኑ ቁም ነገረኛ መሆኑን ለመወሰን እየሞከረ ነው። ኤማራ ሙያዊ ፈገግታዋን ሳታጣ በዝቅተኛ ድምጽ መለሰች።
ሉክ በትዕግስት ማጣት ስሜት በፈረንሳይኛ የሆነ ነገር ተናገረ። አቶ ሉክ በቀጥታ ወደ ስብሰባው መግባት ይፈልጋሉ። ነገ ጠዋት በፓሪስ ቀጠሮ አላቸው። ኤማራ ተረጎመች። ባባቱንዴ ሰውነቱን አቀና። እሺ እንጀምር። ከዚያም ኤማራ በስትራቴጂያዊ ሁኔታ በባባቱንዴና በፈረንሳውያኑ መካከል ቆመች እና ለመጀመሪያ ጊዜ በ4 ዓመታት ውስጥ በእውነት በቤቷ እንደሆነች ተሰማት። ይህ ተፈጥሯዊ አካሏ፣ እውነተኛ መኖሪያዋ ነው። ይህ ስለ ቋንቋ ብቻ አይደለም፣ ባህልን ስለመረዳት፣ ንግድን ማመቻቸት፣ በተለያዩ ዓለማት መካከል ድልድይ መገንባት ነው። ባባቱንዴ ገለጻውን በእንግሊዘኛ ጀመረ። አማራ እንድትተረጉም ከእያንዳንዱ አረፍተ ነገር በኋላ ይቆማል። ነገር ግን ኤማራ ቃል በቃል ብቻ እየተረጎመች እንዳልሆነ በፍጥነት ተገነዘበ። እያሻሻለች፣ እያሳመረች፣ ሁሉንም ነገር ይበልጥ ማራኪና አሳማኝ እያደረገችው ነው። ልክ ቋንቋን ብቻ ሳይሆን ከቃላቱ በስተጀርባ ያለውን ዓላማ እየተረጎመች ይመስላል። ባባቱንዴ ተገቢ ቁጥሮችን ሲጠቅስ አማራ ከመተርጎም ባለፈ የናይጄሪያን ገበያ በማብራራት ከሚያውቁት የፈረንሳይ ኩባንያዎች ጋር በማነጻጸር አውድ ሰጠቻቸው። ስለ መስፋፋት እቅድ ሲናገር ጥልቅ ግንዛቤን የሚያሳዩ ስለ ደንቦች ዝርዝር መረጃዎችን ጨመረች። ዣን ፒየር ስለ ናይጄሪያ ግብር ውስብስብ ጥያቄን አቀረበ እና ኤማራ ለባባቱንዴ ከመተርጎም ባለፈ ፈረንሳውያንን ያስገረመ ቴክኒካዊ ግንዛቤን በማሳየት በቀጥታ መለሰችው። ፈረንሳውያኑ እርስ በርስ በሚያወሩበት የረፍት ጊዜ ባባቱንዴ በሹክሹክታ ተናገረ። አንቺ መተርጎም ብቻ ሳይሆን ከኔ በላይ እየሸጥሽ ነው። ኤማራ የናይጄሪያ ቡድን ከዚህ በፊት አይቶት በማያውቀው በራስ መተማመን ፈገግ አለች። አቶ ባባቱንዴ ከፈረንሳውያን ጋር ንግድ የሚሰራው በዚህ መንገድ ነው። የእነርሱን ዓለም በእውነት እንደሚረዱ ሊሰማቸው ይገባል። ቃል በቃል ትርጉም ብቻ በቂ አይደለም። ስብሰባው ቀጠለና ባባቱንዴ አስደናቂ ነገር እየተመለከተ መሆኑን ተገነዘበ። ኤማራ ብቁ አስተርጓሚ ወይም ማንነቷን የደበቀች የቀድሞ ስራ አስፈጻሚ ብቻ አልነበረችም። እሷ ተፈጥሯዊ ተደራዳሪ፣ ፍጹም የባህል ድልድይ እና የናይጄሪያንና የፈረንሳይን ወገን ቀጥሯቸው ከነበሩት አማካሪዎች ሁሉ በላይ በተሻለ ሁኔታ የምትረዳ ሴት ነች። ፈረንሳውያኑም በግልጽ ተደንቀዋል። ሉክ ሰዓቱን መመልከቱን አቆመ። ዣን ፒየር በእውነተኛ ፍላጎት ማስታወሻ መያዝ ጀመረ። ሶስተኛው ሰው አዎንታዊ አስተያየቶችን በሹክሹክታ ተናገረ። ኤማራ በስትራቴጂያዊ ትህትና ተረጎመችው። የመጀመሪያውን እረፍት ሲወስዱ ዣን ፒየር ወደ ኤማራ ቀርቦ ትንሽ እንድታርፍ የሚያደርግ ነገር ተናገረ። ምን አለሽ? ባባቱንዴ በጉጉት ጠየቀ። ኤማራ አመነታች። ከፓሪስ ውጪ እንዲህ ያለ የንግድ ብልህነት ያለው አማካሪ ማግኘት ብርቅ እንደሆነና የት እንዳገኛችሁኝ ማወቅ እንደሚፈልግ ተናግሯል አለችው። ባባቱንዴ ኤማራን በአዲስ እይታ ተመለከታት። ለ2 ዓመታት ያህል ለእርሱ የማትታይ ነበረች። አሁን ግን በአንድ ጧት በኩባንያ ውስጥ በጣም ውድ ሰው ሆና ተለወጠች። ኤማራ፣ ይህ ስብሰባ ሲጠናቀቅ ስለ እውነተኛ ማንነትሽ በጣም ረዥም ውይይት እናደርጋለን። ኤማራ ያለፈ ታሪኳን የምትደብቅበት ምንም መንገድ እንደሌለ አውቃ ራሷን ነቀነቀች። ያቺ የማትታየው የጽዳት ሰራተኛ ለዘላለም ጠፍታለች። ኤድሪያን ሞሬል ቀደም ሲል የሷ ወደ ነበረው ዓለም ተመልሳለች። እናም በዚህ ጊዜ ማንም እንዲያጠፋት ላለመፍቀድ ወስናለች። ከረፍት በኋላ ወደ ስብሰባ አዳራሹ ሲመለሱ የሆነ መሰረታዊ ነገር ተለወጠ። ፈረንሳውያኑ ኤማራን እንደ ተራ አስተርጓሚ ማየታቸውን አቁመዋል። ባባቱንዴ ለየትኛውም ሰራተኛቸው አይቶት የማያውቀው አይነት ክብር በአይኖቻቸው ውስጥ ይታያል። ዣን ፒየር ከባባቱንዴ በስተጀርባ ከመቆም ይልቅ በጠረጴዛው ዙሪያ እንድትቀመጥ ወንበር ስቦላታል። አቶ ባባቱንዴ፣ ዣን ፒየር በተቆራረጠ እንግሊዘኛ ተናገረ። አማካሪው በጣም አስደናቂ ናት። አቶ ዣን ፒየር እንዲህ እያሉ ነው ብላ ኤማራ ተረጎመች። እኔ አስደናቂ እንደሆንኩ እየተናገሩ ነው። ስልታዊ በሆነ መንገድ ለጥቂት ጊዜ ቆመች። ነገር ግን እርሳቸው እያመላከቱ ያሉት በአጠቃላይ ስለ ኩባንያው ገለጻ ይመስለኛል። አቶ ባባቱንዴ፣ ኩባንያው አስደናቂ ነው እያሉ ነው አለች። ባባቱንዴ ኤማራ ምስጋናውን ወደ እርሱ በማዞር ክብሩን እየጠበቀችለት እንደሆነ ተገነዘበ። ይህ በውስብስብ ድርድር ውስጥ ያላትን ልምድ የሚያሳይ ብልህና ዲፕሎማሲያዊ እርምጃ ነበር።
ሉክ የሰነድ ማህደሩን ከፍቶ በፈረንሳይኛ በፍጥነት ማውራት ጀመረ። ይህ በጣም አስፈላጊ ነው፣ ቴክኒካዊ እና በህግ ቃላት የተሞላ ነበር። ባባቱንዴ ትርጉሙን ይጠብቅ ነበር። ነገር ግን ኤማራ በቀጥታ በፈረንሳይኛ ስትመልስ ዝርዝር ጥያቄዎችን ስትጠይቅና ጥልቅ ማስታወሻዎችን ስትይዝ በመገረም አያት። ኤማራ ምን እየሆነ ነው? እባክሽ ንገሪኝ። ባባቱንዴ ከራሱ ስብሰባ እንደተገለለ ተሰምቶት በሹክሹክታ ተናገረ። ይቅርታ ጌታዬ፣ ሉክ ለጥምረቱ ያቀረቡትን የኢንቨስትመንት መዋቅር እያነበበ ነው። ይህ ታክስን ለማመቻቸት በሶስት የተለያዩ ሀገሮች ውስጥ ያሉ ኩባንያዎችን የሚያካትት በጣም ውስብስብ ነገር ነው። ኤማራ ተመሳሳይ መዋቅሮችን በመቶዎች የሚቆጠሩ ጊዜያት እንዳየሰው መረጃውን በአይምሯ ውስጥ በዝርዝር አደራጀች። ነገር ግን አንዳንድ ችግር ያለባቸው ነጥቦች አሉ። እነሱ ያቀረቡት አቀማመጥ በናይጄሪያ ውስጥ ከባድ የህግ ውስብስብ ችግሮችን ሊፈጥር ይችላል። ባባቱንዴ ግራ በመጋባት አይኑን አርከበገበ። ይህንን እንዴት አወቅሽ? ምክንያቱም በፈረንሳይ ስሰራ ተመሳሳይ ኢንቨስትመንቶችን አደራጅቻለሁ። ይህ የተወሰነ አቀማመጥ በ2018 ከናይጄሪያ የፌዴራል የገቢ ግብር አገልግሎት ጋር ችግር ነበረው። ልክ እንደዚህ ያለ መዋቅር በመጠቀማቸው ከግብር መስሪያ ቤቱ ጋር ትልቅ ችግር ያጋጠማቸው ቢያንስ 3 ኩባንያዎችን አውቃለሁ። ኤማራ ወደ ሉክ ዞር ብላ በፈረንሳይኛ አንድ ነገር ስትናገር ወዲያውኑ ንግግሩን አቁሞ ወረቀቱን እንዲመለከት አደረገችው። ሉክ የጭንቀት ጥያቄ መሆኑን በግልጽ በሚታወቅ ሁኔታ መለሰ። ኤማራ ራሷን ነቀነቀችና በፈረንሳይኛ ማብራራቷን ቀጠለች። ባባቱንዴ ያ ወጣት ፈረንሳዊው በከፍተኛ ፍላጎት ማስታወሻ ሲይዝ አየ። ኤማራ በፈጣሪ ይሁንብሽ፣ ምን እየሆነ እንደሆነ ንገሪኝ። ይህንን ውል የምዘጋው እኔ ነኝ። ባባቱንዴ እንደ ተመልካች መሰማት ጀመረ። ኤማራ በይቅርታና በሙያዊ ቁርጠኝነት ወደሱ ዞረች። አቶ ባባቱንዴ ባቀረቡት መዋቅር ውስጥ 3 ከባድ ችግሮችን ለይቻለሁ። እነሱ እያሉ ከተፈራረምን ከናይጄሪያና ከአውሮፓ ግብር መስሪያ ቤቶች ጋር ከባድ ችግር ውስጥ ሊገቡ ይችላሉ። ቅጣቱ እስከ ቢሊዮኖች ሊደርስ ይችላል። ማስታወሻ የሞላበትን ወረቀት አሳየችው። የሁለቱንም ወገኖች ጥቅም የሚጠብቁና በሁለቱም የህግ ስልጣኖች ሙሉ በሙሉ ህጋዊ የሆኑ አንዳንድ ማሻሻያዎችን ሀሳብ እንዳቀረበች ነገረችው። ዣን ፒየር በፈረንሳይኛ የተናገረው ነገር ሉክን በግልጽ እንዲደነቅና እንዲፈግግ አደረገው። አሁን ምን ተባለ? ባባቱንዴ ሙሉ በሙሉ እንደጠፋ ተሰምቶት ጠየቀ። አቶ ዣን ፒየር እንደዚህ ያለ ስለ አውሮፓ ህጎች ጥልቅ እውቀት ያለው የናይጄሪያ አማካሪ ማግኘቱ ብርቅ እንደሆነና በቡድኑ የዝግጅት ደረጃ መደነቁን ተናግሯል። ኤማራ መነታች። እንዲሁም በሚቀጥሉት ጥቂት ዓመታት ውስጥ ይህንን ጥምረት በሚመራው ቡድን ውስጥ እኔን በቋሚነት እንድታካትቱኝ ሀሳብ አቅርቧል። ባባቱንዴ ሆዱ ላይ እንደተመታ ተሰማው። በ3 ሰዓት ውስጥ የጽዳት ሰራተኛው ወደማያውቀው ዓለም አቀፍ አማካሪነት ተቀይራለች እና በጣም አስቸጋሪ የሚባሉት ፈረንሳውያኑ በእሷ በግልጽ ተማርከዋል። አቶ ባባቱንዴ፣ አማራ በዝግተኛ ድምጽ ቀጠለች፣ ስልታዊ ረፍት እንድንወስድ ሀሳብ ላቅርብ። ከመቀጠላችን በፊት ያቀረቡትን ቴክኒካዊ እንድምታ ላስረዳው ትፈልጋለሁ። ሊወሰን የሚገባው አስፈላጊ ውሳኔ ነው አለ። ባባቱንዴ ራሱን ነቀነቀ። አሁንም ዝቅተኛ ደሞዝ የሚከፈላት ሰራተኛ ከራሱ ስራ አስፈጻሚዎች በላይ ስለ ዓለም አቀፍ ንግድ እንዴት በተሻለ ሁኔታ እንደምትረዳ ለማሰብ እየሞከረ ነው። ክቡራን፣ ለጥቂት ጊዜ ረፍት መውሰድ እንችላለን አለች አማራ ለፈረንሳውያኑ። እነርሱም በጨዋነት ተስማሙ። ከስብሰባ አዳራሹ ወጡና ባባቱንዴ ኤማራን ወደ ቢሮ እየጎተተ ወሰዳት። በሩን ከሚያስፈልገው በላይ በኃይል ዘጋው። ቺዮማ፣ ኦሉና ዘይነብ በከፍተኛ ጉጉትና በመገረም ተከተሏቸው። ኤማራ፣ በእውነት አንቺ ማነሽ? ባባቱንዴ በሩ እንደተዘጋ በጩኸት ጠየቀ። ኤማራ በባባቱንዴ ጠረጴዛ ፊት ለፊት ባለው ወንበር ላይ ተቀመጠች። አቋሟንም ቀጥ አድርጋ ያዘች። ነገር ግን ብሌዘሩን ከለበሰች በኋላ ለመጀመሪያ ጊዜ እውነተኛ ተጋላጭነት በአይኖቿ ውስጥ ታየ። ልክ ፈጽሞ የማይድን ቁስል ልትከፍት እንደሆነ ያህል። ሙሉ ስሜ አድሪያን ሞሬል ይባላል። ለ12 ዓመታት በፈረንሳይ ኖርኩ። ከዚያም ለዘላለም ይቆያል ብዬ ያሰብኩትን የሥራ መስክ ገንብቼ ነበር። በጥልቀት ለመተንፈስ ትንሽ ቆም አለች። ከነዚህ ዓመታት ውስጥ 8ቱን በሌጎስ ስትራቴጂክ
ኮንሰልቲንግ ውስጥ ለመላው ላቲን አሜሪካ የኦፕሬሽን ዳይሬክተር ሆኜ ሰርቻለሁ። ከዚያ በፊት ሌላ የፈረንሳይ ኤምባሲ ስራ ነበረኝ። በክፍል ውስጥ ፍጹም ዝምታ ሰፈነ። ቺዮማ መተንፈስ አቆመች። ኦሉ አፉን ከፈተ። ዘይነብ ወረቀቶቹን ልክ በተገለባበጠው ዓለም ውስጥ ብቸኛው ጠንካራ ነገር ይመስል አጥብቃ ያዘች። ከሌጎስ ስትራቴጂክ ኮንሰልቲንግ ዳይሬክተርነት እንዴት እዚህ የጽዳት ሰራተኛ ሆንሽ? ባባቱንዴ አሁን ድምጹን አለስልሶ ጠየቀ። ከዚህ የማይቻል ለውጥ በስተጀርባ የሚያሰቃይ ታሪክ እንዳለ ተገነዘበ። ኤማራ እጆቿን ተመለከተችና ለመጀመሪያ ጊዜ ባባቱንዴ በአይኖቿ ውስጥ እንባ ሲፈጠር አየ። ከ4 ዓመት በፊት ባለቤት ቺዲ በግብር ማጭበርበር ፈረንሳይ ውስጥ ታሰረ። ለአመታት የደንበኞችን ሀብት ሲመዘብር የነበረው የምክክር ድርጅት አጋር ነበር። ቆም አለች። ህመም በፊቷ ላይ ይታይ ነበር። እኔ ምንም አላውቅም ነበር። ትኩረቴ በሙሉ ስራዬ ላይ ነበር። አሁን ግን እሱን ስላገባሁትና የጋራ የባንክ አካውንት ስለነበረን እኔም ተመረመርኩ። አምላኬ ሆይ፣ ቺዮማ በሹክሹክታ ተናገረች። ምንም አለማወቄን ማረጋገጥ ስለቻሉ አልተከሰስኩም ነበር። ነገር ግን ያ ቅሌት ዝናዬን በአንድ ጀንበር አጠፋው። ጋዜጦች ይቅር ባይ አይደሉም እና ስሜ የጥርጣሬ ተምሳሌት ሆነ። ኤማራ እንባዋን ጠረገች። እኔን ለመቅጠር የሚፈልግ አንድም የፈረንሳይ ኩባንያ አልነበረም። ሁሉንም ነገር አጣን። ቤት፣ መኪና፣ ኢንቨስትመንት፣ ጓደኞች። ቺዲ አሁንም እስር ላይ ነው። ገና 2 ዓመት ይቀረዋል። ባባቱንዴ በከባድ ስሜት ተቀመጠ። እና ለምን እዚህ ናይጄሪያ ውስጥ በሙያሽ ስራ ለመስራት አልፈለግሽም? ጠየቀ። ለወራት ያህል ለሁሉም ባለብዙ ሀገር ኩባንያዎች ሲቪን በመላክ እንደ አማካሪ አገልግሎቴን በማቅረብ ሁኔታዬን ለማስረዳት ብዙ ሞክሬ ነበር። ኤማራ በጥልቀት ተነፈሰች። እንደገና ራሷን በሙያዊ ብቃት አደራጀች። ነገር ግን ኩባንያዎች ስሜን በኢንተርኔት ጎግል ሲያደርጉ ስለ ቅሌቱ ያሉትን ዜናዎች ፊት ለፊት ያገኛሉ። ንጽህናዬ ቢረጋገጥም ከግብር ማጭበርበር ጋር ግንኙነት ያለውን ሰው ለመቅጠር ማንም አደጋ ውስጥ መግባት አልፈለገም። ኦሉ በዛ ኢፍትሃዊ ውሳኔ ተነክቶ ራሱን ወዘወዘ። አማራ፣ ይህ የማይመስል ነገር ነው። አንቺ በግልጽ ብቁ ነሽ፣ ግን ህይወት መብላትና የቤት ኪራይ መክፈል በሚያስፈልግበት ጊዜ ለብቃት ግድ የላትም። ኤማራ አቋሟን አቅንታ አረጋለች። ልጄ ቶቢ ስንመለስ የ15 ዓመት ልጅ ነበር። መረጋጋት የሚኖርበት ቤት፣ በጠረጴዛው ላይ ምግብ ያስፈልገው ነበር። የጽዳት ስራው በጣም በፍጥነት ያገኘውት ነበር እና ኩባንያው የጤና መድንም ይሰጣል። ዘይነብ ቀረበች። ኤማራ፣ በእውነቱ የነዚህ የፈረንሳውያን ሐሳብ ምንድነው ችግሩ? ስለ ከባድ ችግሮች እያወራሽ ነበር። ኤማራ ከስብሰባው ወረቀቶችን ወስዳ ወዲያውኑ ወደ ሙያዊ ሁኔታዋ ተመለሰች። በፈረንሳይ ህግ ፍጹም የሚሰራ የኢንቨስትመንት መዋቅር አቅርበዋል። ነገር ግን እዚህ ናይጄሪያ ውስጥ በግብር መስሪያ ቤቱ እንደ ጠንካራ የግብር ማጭበርበር ሊተረጎም ይችላል። በሰነድ ውስጥ የተወሰነ ነጥብ አሳየች። የግብር መስሪያ ቤቱ ኦዲት ለማድረግ ከወሰነ ከኢንቨስትመንቱ ዋጋ እስከ 300% የሚደርስ ቅጣትና በተጨማሪም ለማጭበርበሩ የወንጀል ክስ ሊገጥማቸው እንደሚችል አስረዳች። ባባቱንዴ ወደፊት ቀረብ ብሎ በመጨረሻም የጉዳዩን ክብደት ተረዳ። እና ኢንቨስትመንቱን ሳናጣ ይሄንን እንዴት መፍታት እንደምንችል ታውቂያለሽ? አሁን ይሄንን በትክክል እንዴት እንደሚፈታ አውቃለሁ። በውሉ ውስጥ 3 የተወሰኑ አንቀጾችን ማሻሻልና ሁሉንም ነገር ግልጽ የሚያደርጉ 2 ጥበቃዎችን ማካተት አለብኝ። ኤማራ ማስታወሻዎቿን አሳየች። የኢንቨስትመንቱ በሁለቱም ሀገሮች ሙሉ በሙሉ ህጋዊና ኦዲት ሊደረግ የሚችል ያደርገዋል። ይህም ህጋዊ የግብር ጥቅሞችን ሳይቀንስ እንዲያውም ለሁለቱም ወገኖች የህግ እርግጠኛነትን ሊጨምር ይችላል። ቺዮማ በባባቱንዴ ትከሻ ላይ ሆና ወረቀቱን ተመለከተች። ይህ እንደሚሰራ እንዴት እርግጠኛ መሆን ይቻላል? ምክንያቱም በናይጄሪያና በአርጀንቲና ስራቸውን ሲያስፋፉ ለሬኖ ልክ ተመሳሳይ ኢንቨስትመንቶችን አደራጅቻለሁ። ያው የግብር አመክንዮ ለተለያዩ ሀገራዊ ደንቦች ተስማምቶ የቀረበ ነው። አማራ የአመታት ልምድ የሚሰጠውን በራስ መተማመን አሳየች እና አሁንም በትልልቅ ዓለም አቀፍ የግብር አማካሪ ድርጅቶች ውስጥ
ከሚሰሩ የቀድሞ የስራ ባልደረቦቿ ጋር መደበኛ ያልሆነ ግንኙነት እንዳላት ጠቀሰች። የትኞቹ መዋቅሮች በሀገራዊ የግብር መስሪያ ቤት እንደሚጠቀሙ እና የትኞቹ ደህንነታቸው የተጠበቀ እንደሆኑ በትክክል እንደምታውቅ ተናገረች። ባባቱንዴ ተመለከታት። ኤማራ፣ አንቺ የወደቅሽ የቀድሞ ስራ አስፈጻሚ ብቻ አይደለሽም። አንቺ በላቲን አሜሪካ ገበያ ውስጥ በአውሮፓ ኢንቨስትመንት ላይ ዓለም አቀፍ ስፔሻሊስት ነሽ። ካየኋቸው ምርጦች አንዱ አንቺ ነሽ። ባባቱንዴ ያ ከ4 ዓመት በፊት ነበር። በኮርፖሬት ዓለም ውስጥ ረጅም ጊዜ ነው። ኤማራ አረመችው። ነገር ግን በአይኖቿ ውስጥ ለአመታት ያልነበረ ብልጭታ ታየ። አይ አማራ፣ እንዳንቺ ያለው እውቀት መቼም አይጠፋም። አሁን ልፈርምበት የነበረውንና ሊያጠፋኝ የሚችለውን የ500 ቢሊዮን ናይራ ውል በማዳን አረጋግጠሽልኛል። ባባቱንዴ ሁሉንም ነገር የሚቀይረውን ውሳኔ ወስኖ ቆመ። ወደዚያ ክፍል ስንመለስ በቀጥታ ከኔ ጋር እንድትደራደር ይፈልጋለሁ። እንደ አስተርጓሚ ሳይሆን እንደ ኩባንያው ከፍተኛ አማካሪ ሆነሽ። አማራ መነታች። የድሮ ፍርሃት ተመለሰ። ባባቱንዴ ይህንን ማድረግ አልችልም። በይፋ እኔ የጽዳት ሰራተኛ ነኝ። ፈረንሳውያኑ እውነቱን ካወቁ አማራ፣ ፈረንሳውያኑ ተራ አስተርጓሚ እንዳልሆንሽ ቀድሞውኑ ተረድተዋል። ዣን ፒየር በዓለም አቀፍ ንግድ ውስጥ የ40 ዓመታት ልምድ አለው። የዓለም ደረጃ ብቃትን ሲያይ መለየት ይችላል። በወረቀት ላይ ያለው የሥራ መደብ ምንም ይሁን ምን ግድ የለኝም። ባባቱንዴ ወደ መስኮቱ ሄደ እና እውነቱን ለመናገር ዛሬ ካየሁት በኋላ ስለዚሁ ንግድ ከኔ በላይ በተሻለ ሁኔታ እንደምትረጃ አምናለሁ። በበሩ ላይ የቀረበ ለስላሳ ማንኳኳት ውይይቱን አቋረጠው። የፊት ጠረጴዛ ሰራተኛዋ ነበረች። አቶ ባባቱንዴ ፈረንሳውያኑ መቀጠል ይችሉ እንደሆነ እየጠየቁ ነው። ከናይጄሪያውያን አማካሪ ጋር መወያየት የሚፈልጓቸው አንዳንድ ቴክኒካዊ ጉዳዮች እንዳሉ ተናግረዋል። ባባቱንዴና ኤማራ ትርጉም ያለው እይታ ተለዋወጡ። አማካሪ ብለውሻል እንጂ አስተርጓሚ አይደለም ያሉሽ። ባባቱንዴ አስተዋለ። ምክንያቱም አንተ እንደ አስተርጓሚ አስተዋወከኝ፣ እኔ ግን እንደ ዓለም አቀፍ አማካሪ ነው የሰራሁት። እንደ ሞሬል ቤተሰቦች ላሉ ፈረንሳውያን ቴክኒካዊ ብቃት ከይፋዊ ማዕረግ በላይ ይናገራል። ችሎታን ሲያዩ ያውቃሉ። እንግዲያውስ በትክክል የሚፈልጉትን እንስጣቸው። ባባቱንዴ የመጨረሻውን ውሳኔውን አስተላለፈ። ኤማራ ይህንን ስብሰባ እንደ እውነተኛ ዓለም አቀፍ አማካሪ ሆና እንድታጠናቅቅ ነገራት። ይህንን ንግድ ከኔ ጋር እንዳጋር እንጂ እንደ ሰራተኛ አትጨርሹ። ኤማራ በተስፋና በፍርሃት ድብልቅ ስሜት ተመለከተችው። ለተፈጠረችበት ማንነት የመመለስ ተስፋና ሁሉም ነገር እንደገና ሊፈራርስ ይችላል የሚል ትንሽ ፍርሃት። ባባቱንዴ ከዛሬ በኋላ የመመለሻ መንገድ የለም። ያገብቷል አይደል? ባባቱንዴ ችግሩ ከጀመረ በኋላ ለመጀመሪያ ጊዜ ፈገግ አለ። ኤማራ ዛሬ ካደረግሽው ነገር በኋላ የመመለሻ መንገድ እንዲኖር አልፈልግም። ሁልጊዜ የሚሆንሽውን ያየሁትን ምርጥ ዓለም አቀፍ ተደራዳሪ እንድትሆኝ ይፈልጋለሁ። ወደ ስብሰባ አዳራሹ ሲመለሱ ኤማራ ከእንግዲህ ለመደበቅ አልሞከረችም። በጠረጴዛው ዙሪያ እንደ ኩል ተቀመጠች። የራሷን የሰነድ ማህደር ከፍታ በባባቱንዴ ኩባንያ ታሪክ ትልቁን ውል በፈረንሳይ ባለ ብዙ ሀገር ኩባንያዎች ውስጥ ዝነኛ ባደረጋት ውበትና ብቃት መደራደር ጀመረች እና ለመጀመሪያ ጊዜ በ4 ዓመት ውስጥ አድሪያን ሞሬል ለተፈጠረችበት ማንነት ተመለሰች። ድንቅ ስራ አስፈጻሚ ሆና በ100 ቢሊዮን የሚቆጠሩ ንግዶችን ፈጽሞ ማቆም እንዳልነበረባት ሰው በተፈጥሯዊ ሁኔታ ዘጋች። ከ3 ሰዓት በኋላ ፈረንሳውያኑ በመጨረሻ ከጠረጴዛው ሲነሱ ባባቱንዴ ታሪካዊ ነገር እንደተመለከተ አወቀ። የ500 ቢሊዮን ናይራውን ኦሪጂናል ውል መዝጋት ብቻ ሳይሆን ኤማራ በሚቀጥሉት 18 ወራት ውስጥ ሌላ 2 ፕሮጀክቶችን የሚያካትት ሰፊ ጥምረት አደራጅታለች። ጠቅላላ ዋጋው 800 ቢሊዮን ናይራ ደርሷል። ዣን ፒየር ወደ አማራ ቀርቦ ፈረንሳውያን በእውነት ላስደነቃቸው ሰው ብቻ በሚሰጡት ትልቅ አክብሮት እጇን ጨበጠ። ወይዘሮ ሞሬል እንደርሱ ካለ ደረጃ ካለው ሰው ጋር መስራት በእውነት ደስ ይላል። እንዲህ ያለ የቴክኒክ ዕውቀትና የንግድ ውበት ጥምረት ማግኘት ብርቅ ነው። ሉክ በተቆራረጠ ግን እውነተኛ በሆነ እንግሊዘኛ ጨመረ። ጥሩ ኢንቨስትመንትን ወደ አስደናቂ ድል ለወጥሽው። በፓሪስ ያለው ቡድናችን በዚህ በጣም ይደነቃል። ኤማራ የቡድኑን የፋይናንስ ዳይሬክተር መሆኑን ያወቀችው ሶስተኛው ሰው የግል ካርዱን ሰጣት። አንድ ቀን ወደ አውሮፓ ገበያ ለመመለስ ካሰብሽ
ስለ ብዙ እድሎች ብናወራ ደስ ይለኛል። ፈረንሳውያኑ በሚቀጥለው ሳምንት ከመጨረሻው ሰነድ ጋር ለመመለስ ቃል ገብተው ከሄዱ በኋላ ባባቱንዴ ከአማራ ጋር በክፍል ውስጥ ብቻቸውን ቀሩ። ዝምታው በውጥረት በስኬትና በማይመለስ ለውጥ ተሞልቷል። ኢማራ ባባቱንዴ በመጨረሻ ለዚያ ቀን ለመጀመሪያ ጊዜ ከረባቱን እያላላ ተናገረ። በ3 ሰዓት ውስጥ በኩባንያዬ ታሪክ ውስጥ ትልቁን ንግድ ዘጋሽ። ሊያጠፋኝ የሚችለውን ውል ማዳን ብቻ ሳይሆን ካለምኩት በላይ ትልቅ ወደሆነ ነገር ለወጥሹ። በትክክለኛ ቃላት ለመናገር ብሎ ቆም አለ። እና ይሄንንም ያደረግሽው ለ2 ዓመታት ያህል ከኔ ጥቂት ሜትሮች ርቀት ላይ ሆነሽ ስላለውና ስለመኖሩ እንኳን ባላወቅኩት ዕውቀትና ልምድ ነው። ኢማራ አይኑን ከመመልከት በመቆጠብ ሰነዶቹን በማህደር ውስጥ አኖረች። አሁን የድርድሩ ስሜት ካለፈ በኋላ የሆነው ነገር እውነታው መታየት ጀመረ። ከእንግዲህ የማትታይ የጽዳት ሰራተኛ አይደለችም። ወደ ኋላም መመለሻ መንገድ የለም። መደረግ ያለበትን አድርጌያለሁ ባባቱንዴ፣ ከዚያ በላይ የለም አለች። አቶ ባባቱንዴ ማለቱን አቁሚ። ዛሬ ከሆነው ነገር በኋላ ባባቱንዴና ኢማራ ብቻ መሆን እንችላለን። በከባድ ስሜት ተቀመጠ። ኢማራ ቀጥተኛ ጥያቄ ልጠይቅሽ እፈልጋለሁ እና ለጥያቄው እውነተኛ የሆነ መልስ ነው የምፈልገው። ኢማራ በመጨረሻም ተዘጋጅታ ተመለከተችው። ለምን በእውነት ማን እንደሆንሽ አልነገርሽኝም? ካዩአቸው በጣም ብለህ የንግድ አእምሮች አንዱ እንደሆንሽ ግልጽ ሆኖ ሳለ ለምን ዝም ብለሽ የጽዳት ስራውን ተቀበልሽ? ኢማራ ያንን ሸክም ለዓመታት እንደተሸከመችው ሰው በጥልቀት ተነፈሰች። ባባቱንዴ ተስፋ ስትቆርጥ በልጅ ጠረጴዛ ላይ ምግብ ማቅረብ እና በየወሩ መጨረሻ የቤት ኪራይ ለመክፈል ስትገደድ ኩራት ልትገዛው የማትችለው የቅንጦት ነገር ይሆንብሃል። ምንም በሌላት ጊዜ የተቀበለቻትን ከተማ በመስኮት በኩል እያየች ቆመች እና እውነቱን ለመናገር ፈረንሳይ ውስጥ ሁሉንም ነገር ካጣው በኋላ ስሜ በሁሉም ጋዜጦች ላይ ከቅሌት ጋር ተያይዞ ካየው በኋላ በሙያዊ ችሎታዬ ላይ ብዙም እምነት አልነበረኝም። ምናልባት እኔ እንደማስበው ጎበዝ አይደለሁም ብዬ ማመን ጀምሬ ነበር እና ዛሬ በአውሮፓ ያሉ በጣም የተራቀቁ ባለ ሀብቶችን ካስደመምሽ በኋላ እንደዛ ይሰማሻል? ባባቱንዴ ጠየቃት። ኢማራ ፈገግ አለች። ለዓመታት ተሰምቷት በማያውቅ ስሜት የተሞላ እውነተኛ ፈገግታ ነበር። ዛሬ በ4 ዓመታት ውስጥ ለመጀመሪያ ጊዜ ራሴን እንደሆንኩ ተሰማኝ። ልክ በጣም ረጅም ከሆነ ቅዠት እንደነቃው ያህል ተሰማኝ። ባባቱንዴ ወደ መስኮቱ ሄደ። ኢማራ የማቀርብልሽ ሐሳብ አለኝ፣ እንዲያውም አንዳንድ ሐሳቦች አሉኝ። ኢማራ በዝምታ ጠበቀች። ልቧ በፍጥነት ይመታል። የመጀመሪያው አማራጭ ከፈረንሳይዋኑ ጋር በእርግጠኝነት የሚመጡ ጥያቄዎችን ትቀበያለሽ። ገለልተኛ ዓለም አቀፍ አማካሪ ትሆኛለሽ። ብዙ ገንዘብም ታገኛለሽ። በአውሮፓ ገበያ ውስጥ የሥራ መስክሽን ሙሉ በሙሉ ትገነቢያለሽ። ባባቱንዴ ወደ እርሷ ዞረ። ሁለተኛው አማራጭ ደግሞ በናይራ ግሎባል ሆልዲንግስ የኔ አጋር ትሆኛለሽ። ይህንን ዓለም አቀፍ መስፋፋትና የሚመጡትን ነገሮች ሁሉ አብረን እንመራለን። ኢማራ አይኖቿን አርገበገበች። የተሳሳተ ነገር የሰማች መሰላት። አጋር። ኢማራ ዛሬ ካየሁት ነገር በኋላ ዓለም አቀፍ ገበያውን ከኔ በላይ በተሻለ ሁኔታ እንደምታውቂው እርግጠኛ ነኝ። ግንኙነቶች፣ ልምዶች እና ተአማኒነት አለሽ። በግልጽ የናይጄሪያን ኩባንያ ወደ ዓለም አቀፍ ደረጃ የመለወጥ ተሰጥቷለሽ። ባባቱንዴ ወደ ጠረጴዛው ቀረበ። ከኩባንያው የ25% አጋርነት በተጨማሪ የምታመጫቸው ዓለም አቀፍ ውሎች ትርፍ ተካፋይ እንድትሆኚ ሐሳብ አቀርባለሁ። የኢሜራ አፍ ተከፈተ። ለ4 ዓመታት ቢሮ ስታጸዳና ስለ ሁለተኛ እድል ስታልም ኖራለች። አሁን በድንገት በታሪኳ ትልቁን ውል በዘጋችበት ኩባንያ ውስጥ አጋርነት ቀረበላት። ባባቱንዴ እንደዚህ ያለን ነገር መቀበል አልችልም። በጣም ብዙ ነው። አንቺ ዛሬ ብዙ ነገር አድነሻል ኢማራ። ዛሬ ኩባንያዬ የወንጀል ክስና የቢሊዮን ቅጣት ሊያስከትል ከሚችሉ ላድነሻል። ከዚያም የ500 ቢሊዮን ንግድን ወደ 800 ቢሊዮን ጥምረት ለውጠሻል። ይህ ለአጋርነት የማያበቃ ከሆነ ምን እንደሚያበቃ አላውቅም። ባባቱንዴ በቅንነት ፈገግ አለ። ደግሞም አንቺ አጋር ከሆንሽ የፈረንሳውያኑ 800 ቢሊዮን ናይራ በጣም ትልቅ ለሆነ ነገር መጀመሪያ ብቻ እንደሚሆን ጠንካራ ስሜት አለኝ። ኢማራ ቆማ ከ4 ዓመት በፊት ህይወቷን ከባዶ ወደ ጀመረችበት ከተማ በመስኮት ተመለከተች።
ከተማዋ ልክ እንደ ስደተኛ ተቀበለቻት። አሁን ደግሞ ያላሰበችውን ሁለተኛ እድል ይህችው ከተማ ሰጠቻት። ለጥቂት ደቂቃዎች የሐሳቡን ታላቅነት በዝምታ አብሰለሰለች። አጋርነት ማለት ለሷና ለቶቢ የገንዘብ ዋስትና ማለት ነው። የሙያ እውቀት ማለት ደግሞ ሳይደበቅ ሁሉንም እውቀቷንና ልምዷን መጠቀም ትችላለች ማለት ነው። ባባቱንዴ እኔም ሐሳቤን ላቅርብ። በእርግጥም አጋርነቱን እቀበላለሁ፣ ነገር ግን በሶስት የማልደራደርባቸው ቅድመ ሁኔታዎች ነው። ኢማራ ባባቱንዴ ማወቅ በጀመረው ቁርጠኝነት ወደ እርሱ ዞረች። በመጀመሪያ በዚህ ኩባንያ ውስጥ ያሉት ሁሉንም የጽዳትና አጠቃላይ አገልግሎት ሰራተኛ ደሞዛቸው ተገምግሞ ቢያንስ በ30% እንዲጨመር እፈልጋለሁ። እኔ ከጽዳት ሰራተኝነት ወደ አጋርነት መሸጋገር ከቻልኩ ሌሎቹም እድልና እውቅና እንዲያገኙ እፈልጋለሁ። ባባቱንዴ በልግስናዋና በማህበራዊ ንቃተ ህሊናዋ ተደንቆ ወዲያውኑ ራሱን ነቀነቀ። ተስማምታል? አዎን፣ ሙሉ በሙሉ እስማማለሁ። እና ሁለተኛው ቅድመ ሁኔታ ደግሞ ለሰራተኞቹ ልጆች የነጻ የትምህርት እድል ፕሮግራምን መፍጠር እፈልጋለሁ። ትምህርት ህይወትን ይለውጣል እና ኩባንያው የዚያ ለውጥ አካል እንዲሆን እፈልጋለሁ። አማራ ቆም አለች። ቶቢ ልጄ በዩላንግ የነጻ ትምህርት እድል አግኝቷል። ነገር ግን እዚህ ስንት ቤተሰቦች ለልጆቻቸው ጥራት ያለው ትምህርት ለመስጠት እንደሚታገሉ አውቃለሁ። የአድሪያን ሞሬል የነጻ የትምህርት ፕሮግራምን እንድንፈጥር እፈልጋለሁ። እና ሶስተኛው ቅድመ ሁኔታ፣ ኢማራ በሚያምር ሁኔታ ፈገግ አለች። ተተኪን ለማሰልጠን 1 ሳምንት እፈልጋለሁ። በጽዳት ስራ ውስጥ ያለኝን ስራ አጋማሽ ላይ ትቼ መሄድ አልችልም። ባባቱንዴ በልባዊ ደስታ ሳቀ፣ በትህትናም ተነካ። ኢማራ የ800 ቢሊዮን ንግድ ዘግተሽ ስለ ጽዳት ሰራተኛ ማሰልጠን ትጨነቂያለሽ? ባባቱንዴ በህይወቴ የተማርኩት ነገር ሁሉም ታማኝ ስራዎች ክብር አላቸው እና ሁሉም ሽግግሮች በኃላፊነትና በአክብሮት መደረግ አለባቸው። ኢማራ እጇን ዘረጋች። እንግዲያውስ ተስማምተናል። ባባቱንዴ የንግድ ጥምረት ብቻ ሳይሆን የሁለቱንም ህይወት ለዘላለም የሚቀይር ጓደኝነት መመስረታቸውን አውቆ እጇን ጨበጠ። ተስማምተናል ኢማራ፣ እንኳን በደህና ወደ ነበርሽበት ዓለም ተመለሽ፣ ወደሚገባሽ ዓለም። ከስብሰባ አዳራሽ ውጪ ቺዮማ፣ ኦሉና ዘይነብ በጭንቀት ይጠባበቁ ነበር። ባባቱንዴና ኢማራ ሲወጡ ሁለቱም ፈገግ ብለው ነበር። አስደናቂ ነገር ውስጥ እንደተፈጠረ አወቁ። ባባቱንዴ ለተሰበሰበው ቡድን ሁሉንም ነገር አሳወቀ። አዲሷን አጋራችንንና የናይራ ግሎባል ሆልዲንግስ ዓለም አቀፍ ንግድ ዳይሬክተር አድሪያን ሞሬልን በይፋ ማስተዋወቅ እፈልጋለሁ ሲል ተናገረ። ዝምታው በቺዮማ ጭብጨባ ተሰበረ። በሰከንዶች ውስጥ መላው ቢሮ አጨበጨበ። ዜናው እንደ ሰደድ እሳት ተሰራጨ። ኢማራ ተነካች፣ ነገር ግን በትኩረቱም ፈራች። ለ4 ዓመታት በዚህ ህንጻ ውስጥ ተደብቃ ነበር፣ ማንም አያያትም። አሁን ግን በድንገት የትኩረት ማዕከል ሆናለች። ኢማራ ይህ በጣም አስደናቂ ነው። ዘይነብ ቀረበች። እያንዳንዱ እውቅና ይገባሻል። ኦሉ ጨመረ። አንቺ ውስጥ ልዩ ነገር እንዳለ ሁልጊዜ ማወቅ ነበር። ስብሰባዎችን የምትታዘቢበት መንገድ፣ ውይይቶችን የምትረጅበት ሁኔታ፣ አሁን ሁሉም ነገር ትርጉም ሰጠኝ። ቺዮማ በአይኖቿ እንባ እየታየ ኢማራ ላንቺ በጣም ደስ ብሎኛል፣ ይህንን ኩባንያ ትለውጪዋለሽ አለቻት። በዚያው ቀን ከሰዓት በኋላ ኢማራ የከተማው ፓኖራሚክ እይታ ወዳለው 38ኛው ፎቅ ቢሮ ተዘዋወረች። በአዲሱ ጠረጴዛዋ ላይ ተቀምጣ የደረሱትን ሌሎች ዓለም አቀፍ ፕሮጀክቶች ሰነድ መመርመር ጀመረች። ለ4 ዓመታት ተሰምቷት የማያውቀው ነገር እንዲሰማት ለራሷ ፈቀደች። ለወደፊቱ እውነተኛ ተስፋ። ስልኳ ጮኸ። ቶቢ ከዩኒቨርሲቲ እየደወለ ነበር። እማዬ፣ እዚህ ፋኩልቲ ውስጥ የምሰማውን ነገር አታምኘኝም። ሁሉም ሰው አንዲት የጽዳት ሰራተኛ ቢሊዮን ውል ዘግታ የኩባንያው አጋር ስለሆነችው ታሪክ እያወራ ነው። እውነት ለመሆን በጣም የሚያነሳሳ ነገር ነው እያሉ ነው። ኢማራ ታሪኩ ቀድሞውኑ መሰራጨቱን ተረድታ ሳቀች። ልጄ፣ በህይወት ውስጥ በጣም አስደናቂ የሆኑ የማይቻሉ የሚመስሉ ነገሮች አሉ፣ ግን አንዳንዴ በእውነት ይከሰታሉ። እማዬ፣ ታሪኩ ስላንቺ ነው አይደለ? ኢማራ ከአዲሱ ቢሮ መስኮት ወደ ውጭ ተመለከተች። አሁን ቶቢ፣ ስለኔ ብቻ አይደለም፣ ስለኛ ነው። ስለ አዲስ ጅማሬ ነው እና ስለ አለመሸነፍ ነው። ሁሉም ነገር የጠፋ ቢመስልም እንኳን ስለ መቆም ነው። ስልኩን ስትዘጋ
ኤማራ በ4 ዓመት ውስጥ ለመጀመሪያ ጊዜ ለራሷ እንድታለቅስ ፈቅዳ ነበር። የሐዘን እንባ ሳይሆን የእፎይታ እንባ። ወደ ቤቷ መመለሻ መንገድ ያገኘች ሴት የምስጋና እንባ። አድሪያን ሞሬል ከእንግዲህ የማትታይ የጽዳት ሰራተኛዋ ኤሜራ አይደለችም። እሷ የናይራ ግሎባል ሆልዲንግስ አጋርና በአገሪቱ ውስጥ በጣም ከተከበሩ ዓለም አቀፍ ተደራዳሪዎች አንዷ ናት እና ሁለተኛ እድል በእውነትም መኖሩን ያረጋገጠች ሴት ናት። አንዳንዴ ባልጠበቅነው ጊዜ ይመጣሉ፣ እንደ ችግር መስለው ይመጣሉ። እናም አንዳንዴ እነሱን ለማግኘት ማንነትን ለማሳየት ድፍረት ሊኖረን ይገባል። ኤማራ ያንን ድፍረት አግኝታለች እና አሁን ሁልጊዜም የሚገባትን የወደፊት ህይወት ለመገንባት ዝግጁ ናት። ሁሉንም ነገር ከቀየረው ስብሰባ 6 ወራት በኋላ ኤማራ በ38ኛው ፎቅ ቢሮዋ ሆና 3 አዳዲስ ዓለም አቀፍ ፕሮጀክት ውሎችን እየመረመረች ነው። የመስታወት ጠረጴዛው በኢግቦ በእንግሊዘኛና በፈረንሳይኛ ሰነዶች ተሞልቷል። ናይራ ግሎባል ሆልዲንግስ እንዴት እንደተለወጠ ማረጋገጫ ነው። ነገር ግን በዚያ ሰኞ ጧት ኤማራ ትኩረት ማድረግ አልቻለችም። በመስኮት ወደ ውጭ እያየች የከተማዋን እንቅስቃሴ ታስተውላለች። አሁንም ህይወቷ የተቀየረበትን ፍጥነት እያሰላሰለች ነው። ከ6 ወር በፊት የጽዳት ዕቃዎቿን ይዛ ከጧቱ 11 ሰዓት ላይ ወደ ስራ ትገባ ነበር። ዛሬ ግን 3 ረዳቶች አሏት። ከቀድሞ በ20 እጥፍ የሚበልጥ ደሞዝና ከዓለም አቀፍ ዋና ስራ አስፈጻሚዎች ጋር የሚደረግ ስብሰባ አላት። በበሩ ላይ የቀረበ ለስላሳ ማንኳኳት ከሀሳቧ አወጣት። ዋና ረዳቷ ደዊ ነበረች። ደዊ 4 ቋንቋዎችን የምትናገርና አማራን ከመቀላቀሏ በፊት በምክር አገልግሎት የሰራች ጎበዝ ወጣት ናት። ኤማራ ዛሬ ጧት 2 ተጨማሪ ጥያቄዎች መጥተዋል። አንዱ ከጀርመኑ BMW ሲሆን ሌላኛው ደግሞ በታዳሽ ኃይል ላይ ኢንቨስት ማድረግ ከሚፈልግ የጣሊያን ኩባንያ ነው በማለት ደዊ ማህደሩን ጠረጴዛው ላይ አስቀመጠች። ባባቱንዴም ጊዜ ሲኖርሽ ሊያነጋግርሽ ይፈልጋል፣ በጣም አስፈላጊ ጉዳይ እንደሆነ ተናግሯል። ኤማራ ፈገግ ብላ መነጽሯን አስተካከለች። ለባባቱንዴ አሁን ነፃ መሆኔን ንገሪው። ደዊ የከሳት ስብሰባዬን ልታስተካክልኝ ትችያለሽ? ማንኛውም ውሳኔ ከመወሰኔ በፊት እነዚህን ጥያቄዎች ረጋ ብዬ መመልከት እፈልጋለሁ። ደዊ ራሷን ነቅንቃ ወጣች። ኤማራ የመጀመሪያውን ማህደር አነሳች። ነገር ግን ከመክፈቷ በፊት ለጥቂት ሰኮንዶች ራሷን መለስ ብላ ተመለከተች። ለውጡ በሙያዋ ብቻ አልነበረም፣ የግል ህይወቷን ሙሉ በሙሉ ተቀይሯል። ልጇ ቶቢ አሁን በዩላንግ የምህንድስና 2ኛ ዓመት ተማሪ ሆኖ ከመቼውም ጊዜ በላይ ውጤታማ ሆኗል። የኩባንያው የትምህርት እድል ሙሉ በሙሉ በትምህርቱ ላይ እንዲያተኩር አስችሎታል። ውጤቱም ከምርጦቹ ተርታ ነው። ከሁሉም በላይ ደግሞ በራሱና በወደፊት ህይወቱ ላይ ያለው እምነት ተመልሷል። ኤማራ በሌጎስ ከተማ በሚገኝ ሰፊና ውብ አፓርታማ ተዘዋውራለች። ቶቢ የራሱ የሥራ ክፍል አለው። ኤማራም በቤቷ ውስጥ ዘመናዊ ቢሮ አዘጋጅታለች። ይህ እንደገና ይኖረኛል ብላ ያላሰበችው አዲስ ህይወት ነበር። ስልኳ ጮኸ። ዓለም አቀፍ ጥሪ ነበር። ኤድሪያን ሞሬል በሚል ሙያዊ በሆነ መንገድ መለሰች። ኤማራ ዣን ፒየር ሞሬል ነኝ። የፈረንሳዊው ድምጽ በደስታ ይሰማል። ኦ ሰላም፣ ምን ልረዳው ትችላለሁ? ዣን ፒየር ንግግሩን በፈረንሳይኛ ቀጠለ። በሚቀጥለው ወር ፓሪስ ውስጥ በሚካሄድ ዓለም አቀፍ የኢንቨስትመንት ኮንፈረንስ ላይ እንድትገኝ ሊጋብዛት መደወሉን ነገራት። የናይጄሪያን ገበያ ወክላ ዋና ተናጋሪ እንድትሆን ይፈልጋሉ። ይህ በጣም ትልቅ ክብር ነው አቶ ሞሬል፣ ነገር ግን ከባልደረባዬ ጋር ተወያይቼ አሳውቆታለሁ። ጥሩ ኤማራ፣ ነገር ግን አንድ ነገር ልነግርሽ እፈልጋለሁ። ባለፉት 6 ወራት ውስጥ በናይጄሪያ ለሚደረጉ ኢንቨስትመንቶች በአውሮፓ ገበያ ውስጥ ዋቢ ሆነሻል። ስምሽ በፓሪስ ውስጥ የንግድ ክበቦች ውስጥ ይከበራል። ስልኩን ስትዘጋ ኤማራ በሐሳብ ተዋጠች። ከ6 ወር በፊት ስሟ ከቅሌትና ከውርደት ጋር ይነሳ ነበር። አሁን ግን የብቃትና የስኬት ተምሳሌት ሆኖ እየተነሳ ነው። ህይወት የሚገርም ዑደት አላት። ባባቱንዴ በሩን አንኳኩቶ ሳይጠብቅ ገባ። አሁን ግንኙነታቸው ከስራ አጋርነት አልፎ በጋራ መከባበር ላይ የተመሰረተ እውነተኛ ጓደኝነት ሆኗል። ኤማራ ምንድነው? በሐሳብ ተውጠሻል? ችግር አለ እንዴ? ባባቱንዴ ሶፋው ላይ እየተቀመጠ ጠየቃት። ምንም ችግር የለም። ዣን ፒየር ሞሬል ከፓሪስ ደውሎ ነበር። በሚቀጥለው ወር ለሚካሄደው ዓለም አቀፍ ኮንፈረንስ እንድገኝ ፈልጓል። ኤማራ ፈገግ አለች። ባለፉት ወራት በአውሮፓ ገበያ ውስጥ ዋቢ ሆኛለሁ መሰለኝ። ባባቱንዴ በሳቅ ፈነዳ።
ኤማራ አንቺ ሁልጊዜም ዋቢ ነበርሽ። ለማሳየት እድሉን ብቻ ነበር የፈለግሽው። ማህደሩን ከፍቶ አዲስ እድል ማብራራት ጀመረ። አንድ ሊስብሽ የሚችል ሐሳብ አለኝ። ኤማራ በጉጉት ወደፊት ቀረበች። ሐሳቡ የመጣው ከናይጄሪያ ብሔራዊ የነዳጅ ኮርፖሬሽን ነው። በአውሮፓ ኩባንያዎች ጋር ከመሆን በጥልቅ ባህር ውስጥ የነዳጅ ፍለጋ ለማድረግ እያቀዱ ነው። ይህ በጣም ትልቅ ፕሮጀክት ነው፣ የብዙ ቢሊዮን ናይራ ፕሮጀክት። ባባቱንዴ ቁጥሩ ተጽዕኖ እንዳይፈጥር ትንሽ ቆይቶ ቀጠለ። ድርድሩን አንቺ እንድትመሪውና የኛን ኩባንያ በልዩ ሁኔታ አማካሪ ማድረግ ይፈልጋሉ። ኤማራ ልቧ በፍጥነት ሲመታ ተሰማት። ቁጥሩ በጣም ብዙ ነበር። ይህ በኩባንያው ታሪክ ትልቁ ፕሮጀክትና በናይጄሪያ ከተፈረሙ ትልልቅ የዓለም አቀፍ የምክር ውሎች አንዱ ይሆናል። ባባቱንዴ ይህ እኮ በጣም ግዙፍ ነው። በእርግጥ ስለኔ ነው ያወሩት? ኤማራ ፈረንሳውያንን ያስደመሟቸውና የናይጄሪያን የምክር አገልግሎት ገበያ እያነቃቃቸው ያላችሁን የቀድሞውን ዳይሬክተር እንደሚፈልጉ በግልጽ ተናግረዋል። ዝናሽ እስከ እነርሱ ድረስ ደርሷል። ኤማራ ቆማ ወደ መስኮቱ ሄደች። ከ6 ወራት በፊት የሥራ አስፈጻሚዎችን መጸዳጃ ቤት ታጸዳ ነበር። ዛሬ ደግሞ የሀገሪቱ ትልቅ ኩባንያ ለ10 ዓመቱ ትልቅ ፕሮጀክት እየፈለጋት ነው። ባባቱንዴ እንዲህ ያለ ፕሮጀክት መቀበል ማለት ስራችንን በከፍተኛ ሁኔታ ማስፋፋት ማለት ነው። ተጨማሪ አማካሪዎችን መቅጠር፣ በሌሎች ከተሞች አልፎ ተርፎም በውጭ ሀገር ቢሮ መክፈት ይኖርብናል። አውቃለሁ፣ ለዛም ደግሞ ዝግጁ ነኝ አለ ባባቱንዴ። ኤማራ አጋርነትን ስሰጥሽ ኩባንያውን በእርግጥም እንደምትለውጩ አውቄ ነበር። ነገር ግን እንዲህ በፍጥነትና በታላቅ ሁኔታ ይሆናል ብዬ እውነቱን ነው የምነግርሽ አልገመትኩም ነበር። ኤማራ ወደ እርሱ ዞረች። ባባቱንዴ እኔም እውነተኛ መሆን አለብኝ። እንዲህ ያለ ፕሮጀክት የዓለም አቀፍ ትኩረትን ይስባል ብዬ አላሰብኩም። በፈረንሳይ የነበረኝ ታሪክ፣ የቺዲ ቅሌት፣ ሁሉም ነገሮች እንደገና ሊነሱ ይችላሉ። ባባቱንዴ ተመለከታት። ኤማራ እየፈራሽ ነው? አይ ፍርሃት ሳይሆን ጭንቀት ነው። እዚህ ጥሩ ነገር ገንብተናል። ያለፈው ታሪክ ስህተት ያገኘነውን ስኬት እንዲያበላሹ አልፈልግም። ባባቱንዴ ቀርቦ ትከሻዋን ያዛት። ኤማራ አንቺ ህይወት ሊያመጣ የሚችለውን መጥፎ ነገር ሁሉ ተጋፍጠሽ በጠንካራ ሁኔታ ወጥተሻል። ሁሉንም ነገር አጥተሽ የተሻለ የሥራ መስክ ገንብተሻል። ማንም ሰው ያለፈ ታሪክሽን ባንቺ ላይ ለመጠቀም ቢሞክር ከ4 ዓመት በፊት የነበርሽው ደካማ ሴት እንዳልሆንሽ ይረዱታል። ኤማራ በዚህ በራስ መተማመን ተሰማት። ልክ ነህ፣ እውነቱ ከኛ ጋር ነው። እኔ ምንም የፈጸምኩት ጥፋት የለም። በትክክል አሁን ጠንካራ ኩባንያ፣ በናይጄሪያ ውስጥ ጥሩ ዝናና የሚደግፉሽ ጠንካራ ጓደኞች አሉሽ። ታዲያ ፈታኙን የነዳጅ ኮርፖሬሽን ፕሮጀክት እንቀበላለን ወይስ አንቀበልም? ኤማራ በመስኮት ወደ ውጭ ተመለከተች። በእርግጥም እንቀበላለን፣ ነገር ግን በአንድ ቅድመ ሁኔታ። ከዚህ ፕሮጀክት የምናገኘውን ክፍያ የተወሰነውን የትምህርት ዕድል ፕሮግራማችንን ለማስፋፋት እንጠቀምበታለን። እኛ ስናድግ ማህበራዊ ኃላፊነታችንም አብሮ እንዲያድግ ፈልጋለሁ። ባባቱንዴ በልግስና ተደንቆ ፈገግ አለ። እሺ ተስማምተናል። 5% የሚሆነውን ለትምህርት ዕድል እንመድባለን። የሚቀጥሉት 2 ሰዓታት ኩባንያውን ለማስፋፋት ሲያቅዱ አሳለፉ። 10 አዳዲስ አማካሪዎችን መቅጠር፣ በሌሎች ከተሞች ቢሮ መክፈትና ምናልባትም ፓሪስ ውስጥ ወኪል ማቋቋም እንዳለባቸው ተወያዩ። ኤማራ አንድ ተጨማሪ ነገር አለ፣ ባባቱንዴ ተናገረ። ከሀገሪቱ ትልቅ ጋዜጣ ተደውሎ ነበር። ሰኞ ዕለት ስላንቺ የፊት ገጽ ዘገባ መስራት ይፈልጋሉ። ከጽዳት ሰራተኝነት ወደ ስራ አስፈጻሚነት፣ የናይጄሪያን የዓለም አቀፍ ምክር ገበያ የቀየረችው ሴት ታሪክ በሚል መስራት ይፈልጋሉ። ኤማራ መነታች። ባባቱንዴ ለእንደዚህ ያለ ታዋቂነት ዝግጁ መሆኔን እርግጠኛ አይደለሁም። ኤማራ ምቶቹም ባቶቹም አሁን ተምሳሌት ሆነሻል። ናይጄሪያ ድንቅ ተሰጥኦ እንዳላትና ሁለተኛ እድል በእውነት መኖሩን ማረጋገጫ ነሽ። ታሪክሽ ለብዙ ተስፋ ለቆረጡ ሰዎች መነሳሳት ሊሆን ይችላል። ኤማራ ለጥቂት ጊዜ ያሰበችበት። ለ4 ዓመታት ስትደበቅ ኖራለች። አሁን ግን ማንነቷን ሙሉ በሙሉ የምትቀበልበት ጊዜ ደርሷል። እሺ፣ ነገር ግን ዘገባው ስለ ትምህርት ዕድል ፕሮግራማችን መረጃ እንዲያካትት እፈልጋለሁ። ተምሳሌት ከሆንኩ ጠቃሚ ተምሳሌት ልሁን። በዚያው ዕለት ኤማራ በ4 ዓመታት ውስጥ ለመጀመሪያ ጊዜ የሚዲያ ቃለ መጠይቅ አደረገች። ጋዜጠኛው በታሪኳ በጣም ተደንቆ ነበር። ወይዘሮ ኤማራ
ሁሉንም ነገር አጥተው የወደፊት ተስፋ የለንም ለሚሉ ሰዎች ምን ምክር ይሰጣሉ? ኢማራ በጥንቃቄ አሰበች። እውነተኛ ጥንካሬያችንን ለማግኘት አንዳንድ ጊዜ መሬት መንካት ወይም ውድቀትን ማየት እንደሚያስፈልግ ነግራቸዋለሁ። እውነተኛው ብቃት መቼም አይጠፋም። ለትክክለኛው እድል ተኝቶ ይጠብቃል እንጂ አይጠፋም። ሁለተኛ እድል በእርግጥም አለ። ነገር ግን ብዙውን ጊዜ በከባድ ስራና በትህትና ተመስሎ ነው የሚመጣው። ቃለ መጠይቁ ሲጠናቀቅ ኢማራ ነፃነት ተሰማት። ከዓመታት በኋላ ለመጀመሪያ ጊዜ ስለ ታሪኳ ያለ እፍረትና ያለ ፍርሃት በግልጽ ተናገረች። ጉዟን ከነ ውድቀቷና ከነ ድሏ ሙሉ በሙሉ ተቀብለዋለች። ቀኑ ሲጠናቀቅ ኢማራ ልጇ ቶቢ የሰጣትን ፎቶ አገኘች። ከፈረንሳይ እንደተመለሱ ከሁለተኛ ደረጃ ትምህርት ቤት ሲመረቅ የተነሱት ፎቶ ነበር። ሁለቱም ከስተውና ደክመው ነበር፣ ግን ቢሆንም ፈገግ ብለዋል። ያንን ፎቶ አጋር በሆነችበት ቀን ከተነሱት አዲስ ፎቶ ጎን አስቀመጠችው። አሁን ቶቢ በራስ መተማመን የተሞላ ወጣት ሆኗል። ኢማራ ፈገግ ብላ ሰነዶቹን አከማችታ ወደ ቤት ለመሄድ ተነሳች። በመኪና ውስጥ ሆና ለቶቢ ደወለች። ልጄ ዛሬ ቀንህ እንዴት ነበር? እማዬ በጣም አስደሳች ነበር። የአውሮፓ ፕሮጀክቶችን በማከናወን እውቅና ስላገኘች ናይጄሪያዊት ሴት ዋና ስራ አስፈጻሚ ፕሮፌሰሩ እያወሩን ነበር። አድሪያን ሞሬል የሚለውን ስም ሲጠሩ እሷ እኮ እናቴ ናት ብዬ ልጮ ምንም አልቀረኝም። ኢማራ በኩራት ሳቀች። ቶቢ አንድ ሚስጥር ልንገርህ፣ ዛሬ የብዙ ቢሊዮን ናይራ ፕሮጀክት ተረክበናል። ይህ በታሪካችን በጣም ትልቁ ይሆናል። ቶቢ ለጥቂት ጊዜ ዝም አለ። እማዬ አንቺ በጣም አስደናቂ ነሽ። በ6 ወር ውስጥ ከጽዳት ሰራተኝነት ወደ ቢሊዮኖች ፕሮጀክት አማካሪነት ተሸጋግረሻል። ይህ ተአምር ነው። ቶቢ ያላንተ ግን ይህ ሁሉ አይሆንም ነበር። ተስፋ ልቆርጥ ስል እንድቀጥል ጥንካሬ የሰጠኸኝ አንተ ነህ። ለወደፊት ህይወት መታገል እንደሚገባኝ ሁል ጊዜም ታስታውሰኛለህ። ኢማራ ቤት ስትደርስ አፓርታማው በህይወት የተሞላ ነበር። እማዬ የናይጄሪያዋ ዝነኛ ዋና ስራ አስፈጻሚ ሴት ቀኗ እንዴት ነበር? ቶቢ ሊያቅፋት እየተነሳ ጠየቃት። አስፈላጊ ውሳኔዎችን የወሰንኩበት ቀን ነበር ልጄ። አብረው እራት እየበሉ ስለ ቶቢ ወደፊት እቅድ፣ ወደ ፈረንሳይ ለትምህርት ልውውጥ ስለመሄድና አሁን እንደገና ስለሚቻሉ ህልሞች እያወሩ ነበር። ከዚያም ኢማራ በረንዳ ላይ ተቀምጣ የከተማዋን መብራቶች ተመለከተች። በፈረንሳይ እስር ቤት ስላለው ቺዲ አሰበች። አሁን ግን ቁጣ ወይም ጥላቻ አይሰማትም። ይልቁኑ እንደገና መጀመር የሚያስችል ጥንካሬ በማግኘቷ ምስጋና ይሰማታል። ስለ ጽዳት ሰራተኞችና ህይወትን ስለሚቀይረው የትምህርት እድል አሰበች። ራሷን እንኳን ባላመነችበት ጊዜ በእሷ ላይ ስለተወራረደው ባባቱ እንዲያሰበች። ከ4 ዓመት በፊት ከፈረንሳይ የተመለሰችው ተስፋ የቆረጠችው ሴት ከእንግዲህ የለችም። አሁን እሷ የተከበረች ስራ አስፈጻሚ፣ ባለ ሀብት አጋርና ኩሩ እናት ናት። ህይወት ለሚደፍሩ ሰዎች ሁሉ ጊዜም ሁለተኛ እድል እንደምትሰጥ አረጋግጣለች። ሁሉንም ነገር ከቀየረው ስብሰባ 1 ዓመት በኋላ ኢማራ ሌጎስ ውስጥ በሚገኝ ትልቅ አዳራሽ ውስጥ በመቶዎች በሚቆጠሩ ባለ ሀብቶች ፊት በመድረክ ላይ ቆማለች። የዓመቱ ምርጥ ስራ አስፈጻሚ ሽልማትን ልትቀበል ነው። ኢማራ ማይክሮፎኑን አስተካክላ ታዳሚውን ተመለከተች። በፊት ረድፍ ላይ ቶቢ በኩራት ፈገግ ይላል። አጠገቡም ባባቱንዴ፣ ቺዮማና ኦሉ እና ዘይነብ አሉ። ሰራተኞቻቸው በ1 ዓመት ውስጥ ከ15 ወደ 120 አድገዋል። ከ18 ወራት በፊት ብላ ንግግሯን ጀመረች። በአንድ ትልቅ ቢሮ ውስጥ የጽዳት ሰራተኛ ሆኜ ይሰራ ነበር። ከጧቱ 11 ሰዓት ላይ ገብቼ ቢሮዎችን አጸዳለሁ፣ ቆሻሻ ጥላለሁ እና እንዳልታይ ሆኜ ለመቆየት ሞክር ነበር። በስራው አፍሬ ሳይሆን ከማንነቴ ጋር ተጣልቼ ስለነበረ ነው። ታዳሚው በሹክሹክታ ተሞላ። ዛሬ ከ18 ወራት በኋላ ኩባንያችን የብዙ ቢሊዮን ናይራ ዓለም አቀፍ ውል ፈርሟል። ለ250 ሰዎች የሥራ እድል ፈጥረናል። የትምህርት እድል ፕሮግራማችንም ከ800 በላይ ቤተሰቦችን እየረዳ ነው። አዳራሹ በጭብጨባ ተናወጠ። ኢማራ ግን ዝምታን ጠየቀች። እዚህ የመጣሁት ስለ ቁጥሮች ለማውራት አይደለም፣ ስለ ሁለተኛ እድል፣ ስለ ስራ ክብር እና ናይጄሪያ በየቀኑ እንዴት ተሰጦችን እንደምታባክን ለመናገር ነው። ከውጭው ገጽታ በላይ ማየት ስላልቻልን ብቻ ቆም ብላ ቀጠለች። ለ4 ዓመታት እኔ ዝም ብሎ ቁጥር ነበርኩ። ያለምንም ሀብት ወደ ሀገሯ የተመለሰች ስደተኛ፣ በገበያው የተገለለች ባለሙያ። በቢሮቻችሁ ውስጥ ስንት ድንቅ ተሰጦች ተደብቀው ይሆን?
እድል ብቻ እየጠበቁ ያሉ ስንት ሰዎች ይኖሩ ይሆን? ኢማራ ሙሉ ታሪኳን፣ ፍርሃቷንና ተስፋዋን አጋራች። በጣም አስፈላጊው ትምህርት አለች ኢማራ ንግግሯን ስታጠቃልል፣ እውነተኛ ብቃት መቼም አይጠፋም። ሊተኛ ሊደበቅ ይችላል፣ ግን ሁልጊዜም እንደገና ለመነሳት እድል ይጠብቃል። ያንን እድል ለማግኘት ደግሞ ከዜሮ ለመጀመር ጠንክሮ ለመስራትና ክብርን ለመጠበቅ መዘጋጀት አለብን። ታዳሚው ለ5 ደቂቃዎች ያህል በቆመበት አጨበጨበ። ኢማራ በብዙዎች አይን ውስጥ እንባን ተመለከተች። የሽልማት ሰነዱ እንዲህ ይላል: አድሪያን ሞሬል የናይጄሪያ ምርጥ የንግድ ዓለምን ትወክላለች። ቴክኒካዊ ብቃት፣ ስትራቴጂካዊ እይታ እና ማህበራዊ ኃላፊነት። ከሽልማቱ በኋላ ኢማራ በብዙ ሰዎች ተከበበች። አንዲት የ50 ዓመት ሴት ቀርባ ኢማራ የቀድሞ የሰው ኃይል ስራ አስኪያጅ ነበርኩ። ንግግርሽን ከሰማሁ በኋላ የቅጥር ሂደታችንን እንደገና ለመመልከት አስቤያለሁ። በጭፍን ጥላቻ ስንት ተሰጦችን አተን ይሆን ስትል ነገረቻት። አንድ ወጣት ስራ አስፈጻሚ ደግሞ አባቴ የህንጻ ጥበቃ ነው፣ ነገር ግን የሂሳብ ስልጠና አለው። ታሪክሽ በሌላ መንገድ ልረዳው እንደምችል አሳየኝ አላት። ኢማራ የፈለገችው ተጽዕኖ ነበር። በዚያው ምሽት ኢማራ ቶቢና ባባቱንዴ ለማክበር በአንድ ውብ ምግብ ቤት ውስጥ እራት በሉ። እማዬ ዛሬ አንድ ነገር ተረዳው፣ ቶቢ ተናገረ። የሥራ መስክሽን ብቻ አይደለም የገነባሽው፣ ሁሉን ነገርም ከማጣትሽ በፊት ከነበርሽው የተሻለ ሰው ሆነሻል። በፊት ፈረንሳይ እያለን ጎበዝ ነበርሽ፣ ነገር ግን ተራው ሰው ከሚታገለው እውነታ ትንሽ ርቀሽ ነበር። አሁን ግን የስኬትሽን ተሰጥኦ ሌሎችን ለመርዳት ትጠቀሚበታለሽ። ባባቱንዴ በመስማማት ራሱን ነቀነቀ። ቶቢ ልክ ነው። ኢማራ ድንቅ ስራ አስፈጻሚ ብቻ ሳትሆን ማህበራዊ ኃላፊነት የሚሰማት መሪ ናት። ከ2 ወራት በኋላ ኢማራ ፓሪስ ውስጥ በሞሬል ግሩፕ ቢሮ ውስጥ ሆና በሁለቱ ኩባንያዎች መካከል ቋሚ የጋራ ስራ ስምምነትን ፈጸመች። ናይራ ግሎባል ሆልዲንግስ ፓሪስ ውስጥ ቢሮ ይከፍታል። ሞሬል ግሩፕ ደግሞ ናይጄሪያ ውስጥ ስራውን ያስፋፋል። የ71 ዓመቱ ዣን ፒየር ሞሬል በደስታ ስምምነቱን ተመለከተ። ኢማራ ያኔ ስንገናኝ ልዩ ሰው መሆንሽን አውቀን ነበር፣ ነገር ግን በዚህ ደረጃ የተከበርሽ ስራ አስፈጻሚ ትሆኛለሽ ብለን በፍጹም አልገመትንም። ኢማራ ከቢሮ ስትወጣ ለ12 ዓመታት በኖረችበት የፓሪስ ጎዳናዎች ላይ ተራመደች። የተከበረች ስራ አስፈጻሚ ሆና መመለሷ ለየት ያለ ስሜት ፈጠረባት። ከቺዲ ጋር ይኖሩበት የነበረውን ህንጻ ስታልፍ ናፍቆት ተሰማት። ነገር ግን ሀዘን አልነበረም፣ ለነበረችው ወጣት ናፍቆት ነበር። አሁን ለሆነችው ጠንካራ ሴት ደግሞ ምስጋና። በዚያው ምሽት ከቺዲ የእስር ቤት ጥሪ ደረሳት። ስላንቺ በዜና አየሁ፣ በደረስሽበት ነገር በጣም ተደንቄያለሁ። ለሁሉም ነገር ይቅርታ ጠይቃለሁ። ህይወታችንን በማበላሸቴ በጣም ተጸጽቻለሁ። አማራ ለጥቂት ጊዜ ዝም አለች። ለ4 ዓመታት ያንን ይቅርታ ስትጠብቅ ኖራለች። አሁን ግን እንደማያስፈልጋት ተረዳች። ቺዲ እኔ ይቅርታን ተቀብያለሁ፣ ነገር ግን አብሮነታችን ከቆመ ቆይቷል። ከእስር ቤት ስትወጣ የራስህን መንገድ እንደምታገኝ ተስፋ አደርጋለሁ። አማራ አንድ ነገር ልጠይቅሽ፣ አሁን ደስተኛ ነሽ? አማራ በመስኮት በኩል የፓሪስን መብራቶች ተመለከተች። ቺዲ ከምን ጊዜውም በላይ በጣም ደስተኛ ነኝ። ከምገምተው በላይ ጠንካራ መሆኔን አውቄያለሁ። ስልኩን ስትዘጋ ካለፈው ታሪኳ ሙሉ በሙሉ ነፃ እንደሆነች ተሰማት። ወደ ናይጄሪያ በምታደርገው በረራ ላይ አዳዲስ ውሎችን እየገመገመች ነበር። ናይራ ግሎባል ሆልዲንግስ ናይጄሪያ፣ ፈረንሳይና አርጀንቲና ውስጥ ቢሮዎች ያሉት ትልቅ ተቋም ሆኗል። ነገር ግን ከንግድ እድገቱ በላይ ስኬቷ ሌሎችን ለመርዳት መጠቀም እውነተኛ ዓላማዋ መሆኑን አውቃለች። አውሮፕላኑ ሌጎስ ሲያርፍ ቶቢ በአበባና በፈገግታ ይጠብቃት ነበር። እማዬ ወደ እውነተኛው ቤትሽ እንኳን በደህና መጣሽ። ኢማራ ልጇን አቀፈችው። የሙያ ስኬት ብቻ ሳይሆን ውስጣዊ ሰላምንም አግኝታለች። ከማትታይ የጽዳት ሰራተኛነት ወደ ተከበረች ዓለም አቀፍ ስራ አስፈጻሚነት ተሸጋግራለች። ህይወት ለሚደፍሩ ሰዎች ሁልጊዜም ሁለተኛ እድል እንደምትሰጥ ሕያው ምስክር ሆናለች። አድሪያን ሞሬል አሁን ዓለምን ለመቆጣጠር ዝግጁ ናት። ነገር ግን በዚህ ጊዜ በራሷ ጥንካሬና ከውድቀት ባገኘችው ጥበብ ነበር ወደ ስኬት ያደረገችው ጉዞ ተጠናቋል። የወደፊት ጊዜ ደግሞ ብሩህ ሆኖ ይታያል። ውድ ቤተሰቦቻችን የዛሬ ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? እናንተስ ሁለተኛ እድል አለ ብላችሁ ታስባላችሁ?
እስኪ ኮሜንት ላይ ሀሳብ አስተያየታችሁን ጻፉና እንወያይበት። ታሪክ ሰውን ይቀይራል ብላችሁ የምታምኑ ከሆነ ደግሞ ላይክ እና ሼር አድርጉት። እንደዚህ አይነት አስገራሚ የሆኑ ታሪኮችን ወደ እናንተ የምናደርስበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።